የአማራ ህዝብ ከዚህ ስቃይ መከራ ለ62 ዓመት ከመጣበት የተሸራረፈ አንዳንዴም ሰላም የሆነበት ነገር ግን በግልጽ ጣሊያንን ወደ ጎን ትተን ለ62 ዓመታት አማራ ዋጋ እየከፈለ በማንነቱ የመጣበት አንዳንዴ ሰላም የሚሆንበት ለማንኛውም የኢትዮጵያ ዜጋ አንዳንዴ ግን ታርጌት እየሆነ የመጣበትን ጊዜ ካሰብን ከ1956 ጀምሮ አሁን እስካለንበት 2018 63 ዓመት የመጣ ነው። ይሄን በደንብ ልብ ማለት ይገባል። ያለፉት 35 ዓመታት ደግሞ ግልጽ በሆነ መንገድ በፖሊሲ ደረጃ ተቀምጦ አማራ ከባድ ዋጋ በማንነቱ እንዲከፍል የተደረገ ነው። ከዚህ 35 ዓመት ውስጥ ደግሞ ያለፉት 8 ዓመታት ይሄ ያገዛዙ ቁንጮ ወደ ስልጣን ከመጣ በኋላ ምን አይነት የግፍ በረዶ በአማራ ህዝብ ላይ እያዘነበ እንደመጣ አሁንም እንዴት እንደቀጠለ የሚታወቅ ነገር ስለሆነ ከባድ ይሄንን በደንብ መገንዘብ የሚችል ማንኛው የአማራ ልጅ ወይም የአማራ ህዝብ በጣም ከባድ ጥንቃቄ ይጠይቃል ማለት ነው። እያንዳንዱ ነገር ለትግሉ ለማንነቱ ለትግሉ እውን መሆን ማለትም ትግሉ በድል እንዲደመደም የሚፈልግ ሁሉ እያንዳንዱ ያገኘውን መረጃ በሙሉ እኔ መረጃ ስላገኘው እንደፈለግኩ መናገር አልችልም። ጥቅምና ጉዳቱን በደንብ ኢቫሉዌት ማድረግ ይገባኛል። ማንም ሰው መረጃ ሊያገኝ ይችላል በተለያየ መንገድ። ነገር ግን ያገኘውን መረጃ እውነት ቢሆንም ማለት ነው የተገኘ መረጃ ሁሉ አይበተንም። ስለዚህ በትግልም በእንዲህ አይነት መራራ ትግል ውስጥም የተገኘ መረጃ ሁሉ ስለተገኘና እውነት ስለሆነ ብቻ ተጨባጭ ማስረጃ ስለሆነ ዝም ብሎ አይበተንም። እያንዳንዱ ነገር ኮንሲኩዌንሱን ኢቫሉዌት ማድረግ ይጠይቃል ማለት ነው። ከሁሉም ግን ቁልፉ ያለው በማን እጅ ነው? ትግሉን በሚመራው ኃይል በተለይም ያው አገሪቱን እየመራ ያለው ሰው በገዛ ህዝቡ ላይ በአገሪቱ ብሔራዊ ሀብት የተገዛን በሙሉ ጦር መሳሪያ አሟጦ የተጠቀመ በጅምላ ጨራሽ መሳሪያ ህዝብን እየፈጀ ያለ ግለሰብ ነው። ይሄ ቅዠታም ግለሰብ ደግሞ የፈለገውን ማለት እንግዲህ በራሱ ሚዲያ ይችላል። እኛ የምንከለከለው ነገር አይደለም። ያሳፍራል። እስከ መጨረሻው ድረስ እንግዲህ ከተቀመጠበት በደም ከረከሰ ወንበር ላይ ተሽቀንጥሮ እስከሚጥል ድረስ በራሱ ሚዲያ የፈለገውን እየቀባጀረ መሄድ መብቱ ነው። ያንን ነው እያደረገ ያለ። በነገራችን ላይ ምንም አይነት እውነት የለውም። ምንም አይነት እውነት ስለሌለው ከዚህ በኋላ እንግዲህ የሚቆየው እየዋሸ ነው፣ እየቀባጠረ ነው። ምንም ማለት አይደለም። ኢትዮጵያ በእሱ አፍም ልትጠራ የምትችል አይደለችም። በገዛ ህዝቡ ላይ በድሮን የገዛ ህዝቡን የሚጨፈጭፍ ዛሬ አሁን ባለንበት ዓለም በፍጹም የለም። እውነት ለመናገር የገዛ ህዝብን በዚህ ደረጃ በድሮን የሚጨፈጭፍ በጅምላ ጨራሽ መሳሪያ በማስ ዲስትራክሽን መሳሪያ በዚህ ደረጃ የገዛ ህዝቡን የሚጨፈጭፍ ግለሰብ መሪ ነኝ የሚል ግለሰብ እስካሁን የለም። እርግጥ ነው ብዙ በርካታ አምባገነን ግለሰቦችን ታሪክ ውስጥ አይተናል። አሁንም አሉ። የሚጠሉትን ግለሰብ ወይም ደግሞ ተቃዋሚ የሚሉትን ኃይል ሊያስሩ ሊያሰቃዩ ደብዛ እስከ ማጥፋት የሚደርሱ አሉ፣ ይታወቃል። ነገር ግን በዚህ ደረጃ በተከለከለ ጦር መሳሪያ ጭምር የገዛ ህዝብን ማጥፋት የ21ኛው ክፍለ ዘመን ጉድ ነው ይሄ ሰውዬ እና ከዚህ በኋላም እየዋሸ ነው የሚቀጥለው እና የአየር ኃይልንም በተመለከተ እንግዲህ አንድ መመጻደቂያ የቀረው እሱ ነው፣ ሌላ ነገር አይደለም። ይሄ አየር ኃይል እንደተባለው ግን 90 ዓመት ሳይሆን 98 ዓመቱ ነው የተቋቋመው በ1920 ዓ.ም ነው። መሬት ላይ ያለው ነገር ወደ ፍጹም አንድነት ወደ ጠንካራ አንድነት ከተቀየረ ውጭ ያለው ነገር ይፈታል ብዬ ነው ማምነው። ከመጀመሪያውም የነበረው እንትን ይሄ ነው አቋም አውቃለሁ። በዲያስፖራው በኩል ሁሉም የራሱ አይከን አለው ማለት ነው። በዚህ ትግል መስመር ውስጥ እዛ መሬት ላይ ባሉት ኃይሎች ውስጥ አመራሮች ውስጥ ወይም ደግሞ አደረጃጀቶች ውስጥ የራሱ የሚያደንቀው የሚያከብረው የበለጠ ፕሮሞት ማድረግ የሚፈልገዋል። ያ ግን የአማራን ህዝብ እውነት በተለይ እኔ በጣም የምቆጨው ለረከሰ ዓላማ የአገዛዙን ተልዕኮ ተሸክመው በጣም ደጋፊ መስለው ማለት ነው የአማራውን ትግል የሚደግፉ መስለው በራሳቸው ምክንያት ምናልባትም ሊጠረጠሩ የማይችሉ ሰዎችን አይተናል። ዛሬ ማንነት ጊዜ ግን አውላላ ሜዳ ላይ እያሰጣ የጣላቸውን ብዙ ሰዎች አይተናል። እንግዲህ ለጊዜ ምስጋና ይድረሰው ማለት ይቻላል። ስለዚህ በጣም ከባድ ጥንቃቄ ይጠይቃል። ስለዚህ የተለየ ተልዕኮ ተሸክመው አዛኝ በመምሰል በጣም ሲምፓታይዝ ያደረጉ አንዱን ቡድን ሲምፓታይዝ ያደረጉ በመምሰል በጣም በቁጭትና በሀዘን ለትግሉ በጣም ከባድ ተቆርቋሪ በመምሰል የረከሰ ብተናና ፕሮፓጋንዳ እያካሄዱ ያሉ አሉ። አሁንም እያየን ነው። እሱ ምንም አይጠቅምም። እውነት ለመናገር ግን እኔ ማለት እንፈልገው ጤና ይስጥልኝ የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ ለህብር ሬዲዮ ቤተሰቦች አድማጮችም እንግዳ ባይሆንም ዛሬ ከረዘም ካለ ቆይታ በኋላ ከመቶ አለቃ ሳሙኤል ይፍሩ ጋር እየተወያየን እንቆያለን። የአማራ ፋኖ ብሔራዊ ንቅናቄ ምስረታና በአገር ቤት ያለው ተጨባጭ ሁኔታ በተለይም የአየር ኃይልን 90 ዓመት እናከብራለን በሚል አብይ አገዛዝ እያደረጋቸው ያሉ ግርግሮችና አየር ኃይል በተጨባጭ ባለፉት 8 ዓመታት ለሚጠጋ ጊዜ በአብይ አህመድ የስልጣን ዘመን ምን እያካሄደ ነው የሚለውን አብረን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዛሬ እንግዳችን እንግዲህ ለህብር ሬዲዮ ቤተሰቦች አድማጮችን በመላው ዓለም ለሚገኙ ኢትዮጵያውያንም አዲስ አይደለም፣ መቶ አለቃ ሳሙኤል ይፍሩ በአዲስ አበባ ከተማ በተለያዩ ክፍለ ከተሞች በተለያዩ ኃላፊነቶች ቦታዎች ላይ አገልግሏል። በተለያዩ ዓለም አቀፍ ድርጅቶች ጭምር በሙያው ከሀገር ቤት ከመውጣቱም በፊት አገልግሏል። በዚህ በሰሜን አሜሪካ ባለበት ወቅትም በተለያዩ ጊዜያት በህብር ሬዲዮና በሌሎች መገናኛ ብዙሃንም ሀሳቡን
ሀሳቡን በማካፈል በተለይም በአማራ ህዝብ ላይ የተከፈተውን ጦርነትና የፋኖ እንቅስቃሴን በተመለከተ በርካታ አስተያየቶችን በመስጠት በሌሎችም የኢትዮጵያ አካባቢዎች ያሉ የመብት እንቅስቃሴዎችና ትግሎችን በመዳሰስ በማህበራዊ ሚዲያው ጭምር በተለይም ባለው የግል የታሪክ አረዳድና ጥናት መሰረት በማድረግ ታሪካዊ መሰረት ያላቸው ማስረጃዎችን በማቅረብ የተለያዩ አስተያየቶችን በራሱ ማህበራዊ ገጾች በቲክቶክ በፌስቡክ ጭምር ሲያቀርብ ቆይቷል። ዛሬም ባለው ወቅታዊ ጉዳይ በተለይም የፋኖ አንድነትን በተመለከተ አበክሮ ሲያሳስቡ ከነበሩ ወገኖች መካከል ነው። ፋኖ የአማራ ፋኖ ብሔራዊ ንቅናቄ አንድ የፋኖ አደረጃጀት መመስረቱን ተከትሎ ያለውን ወቅታዊ ሁኔታ በተመለከተ እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ እንደ ወትሮው በአክብሮት እንድትከታተሉ እንጋብዛለን። ጤና ይስጥልን። እንግዲህ በአክብሮት ባንተ ፈቃድ መቶ አለቃ ሳሙኤል ይፍሩ እንደምሰነበት እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብቴ፣ እድሉን ስለሰጠኝ ከልብ አመሰግናለሁ። ለብዙ ጊዜ አልነበርኩም፣ ከ9 ወር ከ15 ቀን ምናምን እንደዚህ ይሆናል። የምወደው አባቴ በማረፉ ምክንያት እና ከዚህ ጉዳይ ጋር አጠቃላይ በተያያዘ እንደዚሁም የፋኖ አንድነት እውን እስከሚሆን ድረስ መናገሩ ብዙም አርኪ ሆኖ ስላላገኘሁት ላለፉት 9 ወራት ከሚዲያው በተለይም ከምወደው ህብር ሬዲዮ እና አድማጮች ርቄ ቆይቻለሁ። ነገር ግን አሁን የፋኖም አንድነት እውን መሆኑ እና የአማራ አንድነት ድርጅት አፋባ በመመስረቱ ከፍተኛ ደስታን የተሰማኝ እና በዚህ ምክንያት ቢያንስ በዚህ ላይ አስተያየት መስጠት እንዳለብኝ በማሰብ ነው የመጣሁት እና ውድ አድማጮች አሁን በዚህ መስመር ላይ የሚገኙ በሚመቻቸው ሰዓት የሚሰሙ የህብር ሬዲዮ አድማጮች በሙሉ የክብር ሰላምታዬ እንደተለመደው ይድረሳችሁ እላለሁ። አመሰግናለሁ ሀብቴ። ከልብ አመሰግናለሁ። እንግዲህ ብዙ የህብር ሬዲዮ ቤተሰቦች አድማጮችም ከዚህ በፊት ያው መቶ አለቃ ሳሙኤል ይፍሩ ስል ያው የቀድሞ እናንተ በሰለጠናችሁ ጊዜ በነበረው ሂደት በዛ ሙያ የቀጠሉ ሰዎች ያሉበትን ደረጃ በማሰብ ያው በዶላር ምንዛሪ ሂሳብ ነው ይሉኛልና ያው እሱን እንግዲህ እግረ መንገድ ለመጥቀስ ነው። አሁን ስልጣን ላይ ያሉ ሰዎች በሰርተፍኬት ደረጃ የተመረቁ መኮንኖች ጭምር ናቸው። የሀገሪቱን ፌዴራል ፖሊስ የሚባል በኃላፊነት እየመሩ ያሉት እንግዲህ መቶ አለቃ ሳሙኤል ይፍሩ በተለይ ጠቀስ አድርገዋል። እንግዲህ እግዚአብሔር በድጋሚ እንዲያጸና ምኞቴ ነው። ረዘም ያለ ጊዜ እንግዲህ በተለይ የፋኖ አንድነት በተመለከተ አበክረህ አንተም ሌሎችም በቅንነት ግራ ቀኙን በማየት የተለያዩ አስተያየቶች ስትሰጡ ቆይታችኋል። አሁን የአማራ ፋኖ ብሔራዊ ንቅናቄ ከሰኔ 9 ቀን 2018 ጀምሮ ይፋ ሆኗል። ከዚህ በኋላ እዛና እዚህ የሚባል አደረጃጀት የለም። አንድ ማዕከላዊ ፖሊት ቢሮ አቋቁሞ ሌሎች አደረጃጀት ስራዎችን እየሰራና የመጀመሪያ ስብሰባውን ማድረጉንም ይፋ አድርጓልና አጠቃላይ ሂደቱን እንዴት ነው የተከታተልከው? ምክንያቱም መረጃዎች ውስጡን ይወጡ የነበሩበት ሁኔታ አለ። ያው የአማራ ፋኖ ብሔራዊ ንቅናቄና ወደ አንድ ከመምጣቱ በፊት አፋድና አፋባሃ እንግዲህ የነበሩበት ደረጃ ይታወቃልና ያለፉት 3 ዓመታት በላይ ይህን ትግል ወደኋላ የጎተቱ ብዙ ምክንያቶች ይነሳሉ። ሂደቱን እንዴት ተከታተልከው? የድርጅቱን ምስረታስ እንዴት ነው ያየኸው? መልካም ሀብቴ፣ አመሰግናለሁ። በነበርኩበት የያዘን ጊዜ ከጎኔ በፍጹም አልተለየህም በሁሉም ነገር እና ለዛ በእውነቱ በአድማጮች ፊት አመሰግናለሁኝ። እግዚአብሔር ይስጥልኝ። በመቀጠል አፋባሃና አፋድ በሚል 2 ድርጅት የአማራ ፋኖ ትግል በጦር ሜዳ በየአቅጣጫው በየቀጠናው አስደናቂ ውጤቶች እያስመዘገበ የመጣ ቢሆንም ራሱንም ወደ ከፍተኛ ወታደራዊ ኃይልነት ያሸጋገረ ቢሆንም በዚህ 3 ዓመት ውስጥ ከባድ ፈተና የነበረው ሁሉም ሰው እንደሚያውቀው ለ2 መከፈሉ፣ አገዛዙ ይፈጥረው የነበረው ንቃቃት፣ ከዛም ያን የበለጠ ለማስፋት እንደ ውጊያ ስልት በመከተል ሲቀረቅረው የነበረው ሽብልቅ በጣም ከባድ ነበረ እና ይሄ እውነት ነው ትግሉን በጣም ጎትቶታል። ያ አሳዛኝ ነበር። ሁላችንንም ያሳዘነ ነገር ነበር። የአማራን ህዝብ የኢትዮጵያን ህዝብ እጅግ ያሳዝን የነበረ ሁኔታ ነው። ነገር ግን ያንን ሁሉ በማለፍ ዛሬ እውን ሆኗል። ይሄ የአማራ ህዝብ አንድነት ድርጅት የትግል ድርጅት አፋብን እውን በመሆኑ ያላቸውን አጠቃላይ ኃይል ያላቸውን የሰው ኃይልና ግብዓት ወደ አንድ በማምጣት ትግሉን ወደፊት የበለጠ ለማስኬድ የሚያስችል ሁኔታ ተፈጥሯል እና በዚህ ሂደት ውስጥ የአማራ አንድነት ድርጅት የሆነ የአማራ ፋኖ ብሔራዊ ንቅናቄ በመመስረቱ ከፍተኛ ደስታ ተሰምቶኛል። ይህ ማለት በዚህ 3 ዓመት ውስጥ ወጥ የሆነ ፖለቲካዊና ወታደራዊ ተቋም ከብዙ የውስጥና የውጭ አስጨራሽ ትግል በኋላ ነው የተመሰረተው። በጣም ደስ ይላል። በሂደት ውስጥ ያጋጠሙ 2 ከባድ ነገሮች ነበሩ። እውነት ለመናገር እሱን ሳንጠቅስ ማለፍ ያለብን አይመስለኝም። አንደኛ ከአገዛዙ መሳሪያ አንጋች ኃይል ጋር በየቀጠናው በተለዋዋጭ የውጊያ ስልት በማንኛውም ጊዜና ሁኔታ ከመፋለምና የአገዛዙ ወታደራዊ ሊቨሬጅ ማለትም የሰው ኃይልና የጦር መሳሪያ በመረከብና በማዳከም የጦርነት ኢኮኖሚውን በማስሟጠጥ የትጥቅ ግብዓት ማሟላትና በአንጻሩ ራስን ማስታጠቅ፣ በሰለጠነ ተዋጊ የሰው ኃይል እና መሳሪያ ማደራጀት ብሎም የውጊያ አቅምን ማሳደግ ወይም ማጎልበት የየዕለት የቀጠናው ተግባር ነበር። ይሄ በጣም የሚያረካ የምንኮራበት ተግባር ነው የነበረው። ሌላኛው ከባድ ከዚህ ጎን ለጎን የነበረው ትልቁ ፈተና የነበረው ምንድነው? የህዝቡ ፍላጎት ተራራ የሚያክለው የአማራ ህዝብ ፍላጎት እንዳለ ሆኖ በሌላ በኩል በትግሉ ሂደት ውስጥ እነሱን ማለትም ፋኖን በየአቅጣጫ የገጠመው ከባድ ፈተና ደግሞ ከአገዛዙ ርካሽ ተልዕኮ በመውሰድ ከተራ የፋኖ አባልነት እስከ ከፍተኛ አመራርነት በመዋቅር ውስጥ ሰርገው በገቡ
አስመሳይ፣ አጭልቅ፣ ከፋፋይ፣ በታኝ፣ ቦታጅና በራዥ ስውር ኃይሎችን እንዲሁም በመራራው ትግል ውስጥ በጊዜ ሂደት ከሚንሸራተቱ ወይም ከሚያፈነግጡ ተሸብላይና አፈንጋጭ ኃይሎችን በጥንቃቄ ራስንና የአማራን ህዝብ ትግል መጠበቅ ለአጠቃላይ ፋኖ ኃይል እና ጽናት ላልጎደለው አመራርና ሀቀኛው የአማራ ፋኖ የትግል መስመሩን ጽዳት ለመጠበቅ እና የትግሉን ህልውና ከውስጥና ከውጭ ጣምራ ጥቃት በጽናት ለመከላከል ሲከፈል የነበረው ዋጋ ከባድና ድርብርብ ጉልበትና ወርቃማ የትግል ጊዜን የበላው ወይም ያባከነ የመከራ ጊዜ ነበር ብሎ ማለት ይቻላል። እንደ አማራ ፋኖ አጠቃላይ እንደ አመራሩ ሲታይ ማለት ነው። ይሄ በሂደት ወደታችን እስከ ተራው አባል ድረስ በጣም ፈታኝ ነበረ፣ ከባድ ችግር እንደነበረ ሊታወስ የሚገባው። በዚህ ሂደት ግን የትግሉ ኃይል የጠራ አቋም በመያዝ ራሱን ከመርዘኞች፣ ከሰርጎ ገቦች፣ ከአስመሳዮች፣ ከበራዥ ከላሾች፣ ከተንሸራታቾችና ከተሸብላዮች እያጸዳ በመምጣት በህዝቡና ሰራዊቱ ትዕግስት የተላበሰ ግፊት የአማራ ህዝብ የህልውና ትግል መሪ ድርጅት የሆነውን አፋብንን እውን ማድረግ ችለዋል። ይሄ ሁላችን የሚያኮራና የሚያስደስት ነው። ከዚሁ ጋር ወደ ሌላ ዝርዝር ውይይታችን ከመግባት በፊት እግረ መንገዴን ካለፉበት ሁኔታ አንጻር ሲታይ ወደፊት ምን አይነት ጥንቃቄ ማድረግ አለባቸው የሚለውን ከዚህ ከመጡበት የፈተና ጊዜ አንጻር ትግልን ከመምራት ባሻገር እንደገና ደግሞ ጎን ለጎን ከውስጥ እንደጠቀስኩት ሰርገው ከገቡ ተሸብላዮች በሂደት ደግሞ ከሚሸራተቱ ኃይሎች ጋር ትግሉን ከሚጎትቱ ኃይሎች ጋር የሚደረገውን ፍትጊያና ትግል ከባድ ጊዜ የበላ ስለሆነ ቀጣይ ግን ምን ማድረግ አለባቸው የሚለውን ከዚሁ ጋር አያይዤው ባልፍ እና ወደ ዝርዝር ውይይታችን ምገባ ደስ ይለኛል። ምናልባት ጥሩ ነው መቶ አለቃ ሳሙኤል። በተለይም እንግዲህ አንዱ ድርጅት ማቋቋም ብቻ ሳይሆን ድርጅት ከተቋቋመ በኋላ ፈተና የሆኑ ጉዳዮችን አይተናል። እንግዲህ በአፋብሃም በአፋድም እየታዩ ያሉ ሂደቶች አሉ። በርከት ያሉ የአፋድ እንግዲህ አመራሮች እየተንጠባጠቡ ለአገዛዙ እጅ እየሰጡ ያለበት ሂደት አለ። የአማራ ህዝብ የህልውና ትግል በመካድ ለአገዛዙ እጅ መስጠታቸውን ተከትሎ የሚያነሷቸው ሀሳቦች አሉና እንደው በአጠቃላይ ድርጅት መመስረት ብቻ ሳይሆን ለድርጅት መርህ የመገዛት ጉዳይ አብሮ መነሳት የለበትም ወይ? ይሄስ ምን ማለት ነው በወታደራዊ አደረጃጀት ውስጥ? ቴንኪው ሀብቴ። እንኳን በወታደራዊ ትግል ውስጥ ይቅርና በኖርማል ሰርከምስታንስ በፖለቲካ በሰላማዊ ፖለቲካ ትግል ውስጥ ጠንካራ ዲሲፕሊን እጅግ በጣም አስፈላጊ ነው። በወታደራዊ ትግል ውስጥ ደግሞ ወይም በትጥቅ ትግል በጥይት እርሳስ ትግል ውስጥ ግን ከዛ በላይ ነው። በቃላት ምናልባትም እንዲህ በቀላሉ ሊገለጽ የሚችል ነገር አይደለም። ምክንያቱም የህልውና የራስ ማለትም የህልውና ሲባል ትግሉ በራሱ የአማራ ህዝብ ትግል የህልውና ትግል ነው። ይህንን ትግል የሚመሩ ሰዎች ደግሞ በከፍተኛ ጥንቃቄ በአገዛዝ ወይም ደግሞ በመሳሪያ አንጋቹ ኃይል ማለት ነው ይህንን የረከሰ አገዛዝ ለማርዘም በሚታገል መሳሪያ አንጋች ኃይል ደግሞ በጣም ታርጌትድ እነሱ ግንባር ቀደም ታርጌት ሆነው መራራን ትግል የሚመሩ እንደመሆናቸው መጠን ከባድ ምንጊዜም በከባድ ፈተና ውስጥ ነው የሚያልፉት። ተረጋግተው ዘና ብለው ምናምን የሚመሩት ትግል አይደለም። እንደ ሰላማዊ ትግል ማለት ነው። የሰላማዊ ፖለቲካ ትግል አይደለም። በጣም ከባድ ስለሆነ ከባድ ዲሲፕሊን እና ጥንቃቄ ይፈልጋል። ለራሳቸውም ህልውና እንደገና ደግሞ ለአጠቃላይ የትግል ህልውና ማለት ነው። ይህን ካል በቀጣይ እንዳልከው ማድረግ የሚገባቸው ነገር ምንድን ነው የሚለውን በዚሁ አንተ ካነሳው ሀሳብ ጋር አያይዤ ለመግለጽ እሞክራለሁ። አንደኛ አመራሩ በውስጥና በውጭ ቆስቋሽ ኃይሎችና በራስ ድክመት ማለትም በዚህ በ3 ዓመት ውስጥ በመጣበት መንገድ ወታደራዊ አቅምን ማጎልበት፣ በሰው ኃይል ራስን መገንባት፣ በሰለጠነ የሰው ኃይል ነው። የሰው ኃይል ሲባል ቀላል አይደለም። የሰሩት ስራ በየቀጠናው እጅግ የሚያኮራ ማንም የትጥቅ ትግል አራማጅ ኃይል በታሪክ ውስጥ በዚህ ደረጃ የተሳካለት አለ ብሎ ለማለት በፍጹም አያስደፍርም። የሰው ኃይል በመገንባት ፈቃደኛ የሆነ ቁርጠኛ የሆነ የሰለጠነ የሰው ኃይል በማሰባሰብ ወይም በበጎ ፈቃደኝነት በፍቃዱ 5 ሳንቲም ሳይከፈለው በኩራት ለዚህ ህልውና ትግል የሚገባው የሰው ኃይል በፈቃደኝነት ውድ ህይወቱን ለመስጠት በጽናት የመራራ ትግል ለመቀላቀልና ይህንን አረመኔ አገዛዝ ለማስወገድ በፈቃደኝነት የሚገባው ሰው ቀላል አይደለም። በታሪክ ውስጥ በዚህ ደረጃ እንደዚህ ብሎ የገባ አለ ብሎ ለማለት በፍጹም አያስደፍርም እና በዚህ በኩል ምንም ጉድለት አለ ብሎ ለማለት አያስደፍርም በመጡበት መንገድ። ነገር ግን አሁን አመራሩ በውስጥና በውጭ ቆስቋሽ ኃይሎች እና በራስ ድክመት የተፈጠሩ የቀደሙ ቁርሾችና አሳዛኝ ቅራኔዎች በቀጣይ ወሳኝ የጋራ ትግል ላይ ሽታ ወይም ምልክት እንዳይጥሉ ሰባብረው በመጣል አመራሩ ውስጣዊ መከባበርና መተሳሰብን በማጎልበት ለህዝብና ለሰራዊት አርያ መሆን ይኖርበታል። ይሄ በጣም በእኔ አመለካከት ግንባር ቀደም። ምክንያቱም የተለያየ ቁርሾ ነበረ። በዚህ ውስጥ የነበሩ የተሰሩ ሴራዎች ይታወቃሉ። እነማን አብረው ነበሩ ከተራ ባልነት ከፍተኛ አመራርነት ዛሬ የት ነው ያሉት የሚታወቅ ነገር ነው። እነሱ መታገል በራሱ ምን ያክል ፈታኝ እንደነበረ አስመሳዮች ናቸው። ሀቀኛ ነው የሚመስሉት። ለአማራ ህዝብ የወጡ ነው የሚመስለው ሲናገሩ። እያንዳንዷ ውይይታቸውና በእያንዳንዱ የውይይት መድረክ እንዴት እየበታተናቸው እንደመጡ ስለሚታወቅ ከባድ ጥንቃቄ ይጠይቃል አሁን ማለት ነው። ያ ራሱን የቻለ ቁርሾ ተክሎ ያለፈ ነገር ስለሆነ በቀጣይ ሂደት ላይ ጠባሳ እንዳይጥል ወይም ደግሞ ሽታ ወይም ምልክት እንዳይጥል በጣም ከባድ ጥንቃቄ ይጠይቃል። ስለዚህ ያንን ቁርሾ ከዚህ በፊት የነበሩ ነገሮችን ሰባብሮ መጣል ያስፈልጋል እና ወደፊት ተራምዶ መሄድን ይጠይቃል ማለት ነው። ይህ ማለት ግን እንዝላልነት ለእንደዛ አይነት ሁኔታ በር የሚከፍቱ ነገሮችን በፍጹም ከዚህ በኋላ መታገስ ያለባቸው አይመስለኝም። በከፍተኛ ጥንቃቄ እለት በእለት እግር በእግር እየተከታተሉ እንደዚህ አይነት ድርጊቶችን ወይም እንደዚህ አይነት ሁኔታዎችን ማረም በጣም ይጠብቅባቸዋል በመጀመሪያ ደረጃ ማለት ነው። ሁለተኛው አመራሩን የበለጠ በተግባር እንቅስቃሴ ማዋሃድ እንዳልኩት ከቁርሾ ላይ
ማለትም ይብዛሚነስም ከነበሩ ቅራኔዎች ላይ ተነስተው በከፍተኛ የህዝብ ግፊት በሰራዊቱም ጭምር ወደ አንድነት እንደመጡ ይታወቃል። እግዚአብሔር ይመስገን አንድነቱ እውን ሆኗል። ነገር ግን የበለጠ በተግባር አመራሩ ራሱ የበለጠ በተግባር መዋሃድ መቻል አለበት፣ በመከባበር ማለት እርስ በርስ በመከባበር። ሌላው አመራሩ ለጠንካራ ዲሲፕሊን እና የእዝ ጠገግ ወይም ቼይን ኦፍ ኮማንድ በነፍስ ወከፍ ደረጃ ለማስገዛት መቁረጥ ይኖርበታል። ይሄ እያንዳንዳቸውን ቁርጠኝነት ይጠይቃል። ይሄ በእኔ አመለካከት ማለት ለጋራ ጠንካራ ዲሲፕሊን ለማስገዛት መቁረጥ አለባቸው ማለት። ይሄ ማለት ድክ ብሎ ከመሃል ደስ ስላለው ሁሉም እንግዲህ በትግሉ ዘመን በነበረው 3 ዓመት ውስጥ አንዱ ድክመት ሁሉም የየራሱ ሰክሰሰር አለ ብሎ ስለሚያስብ ደስ ባለው ሰዓት ከሚዲያ እስከ ግለሰብ ድረስ ማለት ነው ሰክሰሰር አለ ብሎ ስለሚታሰብ ሁሉም በየአቅጣጫው በሚፈልገው መንገድ መረጃን ዲሲሚኔት እያደረገ ነው የመጣው። ያ ማለት ደግሞ የበለጠ ችግሮችን እያሰፋ ቅራኔዎችን የበለጠ እየወለደ እንደመጣ ይታወቃል። እነኚህ በሙሉ እንግዲህ መታረም አለባቸው። ፕሌቶ የሚለው በጣም ደስ ይለኛል። ኖሌጅ ቢጊንስ ፍሮም ኤክስፒሪየንስ የሚለው እዚህ ጋር በጣም ይሰራል ማለት። ስለዚህ የመጡበትን መንገድ በደንብ ግምት ውስጥ ማስገባት፣ በከፍተኛ ጥንቃቄ መረጃም ዲሲሚኔት ሲደረግ ወጥ በሆነ መንገድ መሆን አለበት እና ቼይን ኦፍ ኮማንድ እና ጠንካራ ዲሲፕሊን በጣም ያስፈልጋል ማለት ነው። ሌላው ሳልጠቅስ ከዚህ ጋር ማላልፈው አመራሩ በውስጥና በውጭ ቆስቋሽ ኃይሎችና በራስ ድክመት የተፈጠሩ የቀደሙ ቁርሾችና አስተዛዛኝ ቅራኔዎች ብያለሁ። በቀጣይ ወሳኝ የጋራ ትግል ላይ ሽታዊ ምልክት እንዳይጥሉ ያው በጣም መጠንቀቅ እንዴት እንደሚያስፈልግ ነው ቀደም የጠቀስኩት። ሌላው አመራሩን የበለጠ በተግባር እንቅስቃሴ ማዋሃድ። ሶስተኛው አመራሩ ለጠንካራ ዲሲፕሊንና የእዝ ጠገግ ወይም ቼይን ኦፍ ኮማንድ በነፍስ ወከፍ ደረጃ ለማስገዛት ራሱ መቁረጥ አለበት ማለት። አንድም መረጃ የፈለገ የምተማመንበት ሚዲያ ቢኖር፣ የምተማመንበት ቡድን ቢኖር፣ የምተማመንበት ግለሰብ ቢኖር የድርጅትን መረጃ በተለይም የፖሊስ ቢሮውን በተለይም የማዕከላዊ ኮሚቴ ካለው ማለት ወይም የፖሊስ ቢሮውን ውይይት በግል መቅረጽ፣ በግል ደስ ስላለ ሚዲያ መስጠት፣ ቅርበትን መሰረት በማድረግ እንዲህ አይነት ነገሮች አይሰሩም ማለት ነው። ከዚህ በኋላ በፍጹም አይሰሩም። ምክንያቱም የሚደረገው ትግል ሰላማዊ ዲሞክራሲያዊ የፖለቲካ ትግል ምናምን የሚባል ጥብቅ መስዋዕት፣ ይሄ ከባድ በጣም መስዋዕትነት የጠየቀ የአማራን ህዝብ ዋጋ ያስከፈለ በርካታ ንጹሃን በግፍ በጭካኔ ባገዛዙ ፋኖን ለማዳከም ሲባል እንደ ትግል ስልት ባገዛዙ በኩል በመወሰዱ በከፍተኛ ደረጃ የጭካኔ ተግባር እየተፈጸመ የመጣበት እንደሆነ ሁሉም ያውቀዋል። ስለዚህ የጥይት እርሳስ ትግል ነው፣ የህይወት ትግል ነው። ከባድ ጥንቃቄና ዲሲፕሊን ይፈልጋል ምንለው ለዚህ ነው። ስለዚህ ቼይን ኦፍ ኮማንድ መጠበቅ አለበት። የሚወጡ መረጃዎች ደግሞ በህዝብ ግንኙነት በኩል ወይም በሚመለከተው ግለሰብ ብቻ ዲሲሚኔት መደረግ አለበት ማለት ከባድ ጥንቃቄ ይጠይቃል። ለዚህ ነው ከላይ ገና ሲጀምር ራስን ለከፍተኛ ዲሲፕሊን ለማስገዛት ቆራጥ መሆን ይጠይቃል ማለት። ጠላትን መፋለም ብቻ ትግልን መምራት ብቻ ሳይሆን እያንዳንዷን መረጃ ያው ጊዜው የቴክኖሎጂ ስለሆነ እያንዳንዱ ሰው በራሱ እየቀረጸ ባፈነገጠበት ሰዓት ሁሉ መረጃን ለጠላት አሳልፈው በመስጠት የበለጠ እያንዳንዱን ውይይት ለጠላት ፕሮፓጋንዳ በሚመች መንገድ መረጃን ባፈነገጡበት ሰዓት እርስ በርስ በሚፈጠር ቁርሾና ግጭት አንዱ ለማሳጣትና ለማጣጣል ሲባል ዝም ብሎ መበተን፣ መረጃን አሾልኮ ማውጣት ምናምን ይሄ በፍጹም እጅግ ከባድ ወንጀል ነው ማለት ነው፣ ነውር ነው እና በጣም ከባድ ጥንቃቄ ይጠይቃል። ለዲሲፕሊን በነፍስ ወከፍ ደረጃ አመራሩ በራሱ ለከፍተኛ ዲሲፕሊን ሲባል ቀላል ነገር አለ። በጣም ከባድ ዲሲፕሊን ነው፣ ከባድ ጥንቃቄ ይጠይቃል ማለት ነው። ስለዚህ መረጃን በሚመለከተው ሰው ብቻ ፋይል እንዲደረግ ሪካርድ እንዲደረግ፣ ሁለት ፋይል እንዲደረግ አንደኛ ሪካርድ እንዲደረግ በሚመለከተው ግለሰብ ብቻ ከተቻለ በአንድ ሰው ብቻ መረጃ ሪካርድ መደረግ ያለበት ብዬ ማምነው ነው ማለት። ከዛ ዲሲሚኔት ሲደረግ ደግሞ ተማምነውበት ተነጋግረው የሚመለከታቸው ሰዎች ተነጋግረው እንደ አስፈላጊነቱ ዲሲሚኔት መደረግ አለበት ብዬ ነው ማምነው እና በተቻለ መጠን ኮንሰርን የሆነ ቦዲ ለምሳሌ ህዝብ ግንኙነት ሊሆን ይችላል፣ የውጭ ጉዳይን በሚመለከት የውጭ ጉዳይ ሊሆን ይችላል፣ የፖለቲካ ጉዳይን የሚመለከት ከሆነ የፖለቲካ ጉዳይ ሊሆን ይችላል፣ ወታደራዊ ጉዳይን የሚመለከት ከሆነ ያ ወታደራዊ ጉዳይ የሚመለከተው ሰው ታምኖበት ጭምር ማለት ነው። ለዛ ነው ቼይን ኦፍ ኮማንድ መጠበቅ አለበት ማለት በደንብ ተነጋግረውበት ታውቆ መቼ እና በምን ዙሪያ ላይ መግለጫ ነው ቢሰጥ ያ ሰው ታውቆ የድርጅቱን ክብር እና ስነስርዓት በጠበቀ መንገድ አቅጣጫ ተቀምጦለት በስነስርዓት በአግባቡ መረጃ ዲሲሚኔት ማድረግ አለበት። ይሄ ነው ለትግል እንኳን ለህይወትን ለሚጠይቅ ትግል ይቀርና በኖርማል ሰርከምስታንስ በሰላማዊ ፖለቲካ ትግል ውስጥ እንኳን መስራት የሚገባው ነገር ነው። ዘመኑ የቴክኖሎጂ ነው። ማንም ሰው ስልክ ይዞ ሪከርድ አድርገው ደስ ስላለው መረጃ መስጠት የሚችልበት ዘመን ነው። በጣም ከባድ ነው። ነገር ግን እንግዲህ በራስ ላይ መኩረት ይጠይቃል ማለት ወደ ስብሰባ ሲገባ፣ ወደ ውይይት ሲገባ በጣም ከፍተኛ ጥንቃቄ ይጠይቃል። ማንም ሰው ሪከርድ ማድረግ የለበትም። ሪከርድ ማድረግ ያለበት የሚመለከተው ሰው በድርጅት ውስጥ የተቀመጠ ሰው ብቻ ነው መረጃ ፋይል ማድረግ ያለበት፣ ሪከርድ አድርጎ ፋይል ማድረግ ያለበት። እንደ አስፈላጊነቱ ደግሞ የሚመለከተው ሰው መግለጫ እንዲሰጥ በደንብ ታምኖበት መስጠት ይኖርበታል ማለት ነው። እንደዚህ ካደረጉ ችግሮች በእውነቱ በጣም በከፍተኛ ደረጃ ይወገዳሉ። በስነስርዓት ስራን መምራት ይቻላል። እቅድን በአግባቡ ማስኬድ ይቻላል። ወታደራዊ ኦፕሬሽኖችን ማለትም ወታደራዊ ዘመቻዎችን ሁሉንም አጠቃላይ እንቅስቃሴያቸውን በሚመለከተው ሰው የሚመራ መግለጫ በአግባቡ የሚሰጥ ከአፈጻጸም በኋላ ደግሞ በዛ ላይ ማብራሪያ የሚሰጠው ሰው ደግሞ የሚመለከተው ሰው መሆን አለበት ማለት ነው። እንደዛ ከሆነ በጣም ሰላማዊ፣ ጤናማ፣ እጅግ ጠንካራ በከፍተኛ ዲሲፕሊን የታነጸ ጠንካራ መግለጫ እና መከፋፈልን አላስፈላጊ ፕሮፓጋንዳን በሚያስወግድ መንገድ ትግሉን መምራት እና ለድል ማብቃት
ማብቃት ይቻላል ብዬ ነው ማምነው። ሌላው ሳልጠቅስ እዚሁ ጋር ማልፈው የራስን ጸጥታ ማጠናከር ማለትም ጸጥታን መጠበቅ ራሳቸው እያንዳንዱ ሰው ማለት በተለይ በአመራር ደረጃ ያለው አንደርስ ሴኩሪቲ ሰርቬይላንስ መሆን አለበት ማለት በደንብ ደህንነታቸው መጠበቅ አለባቸው የሚገባ ማለት አስተማማኝ በሆነ መንገድ ደህንነታቸው መጠበቅ አለባቸው በተለይም መሪዎች ማለት እንግዲህ በአጠቃላይ ይህን ማድረግ ከቻሉ ሴኩሪቲ ሰርቬይላንስ በደንብ አስፈላጊ ነው። ካውንተር ሰርቬይላንስ በጣም አስፈላጊ እና ራስን በደንብ ከጠበቁ መረጃዎችን በደንብ በአግባቡ ፋይል ሪከርድ እና ፋይል ማድረግ ከቻሉ በአግባቡ ዲስሚኔት ማድረግ ከቻሉ አስፈላጊ ሲሆንና ሲታመንበት ቼን ኦፍ ኮማንድን በጠበቀ መንገድ መግለጫ ዲስሚኔት የሚደረግ ከሆነ የሚሰጥ ከሆነ በጣም አስተማማኝ ነው የሚሆነው ማለት ጤናማ ከባድ ቢሆንም ጤናማ የትግል መስመር ይሆናል ማለት ነው እና ለውጤት በቀላሉ ለማብቃት ይችላል ብዬ ነው ማምነው። ከዛ ውጭ ያሉት ሌሎች ነገሮች እንግዲህ ስልጠናን የሰው ኃይልን በደንብ ማደራጀት የበለጠ ኢንተግሬት መሄድ ነው ብዬ ማምነው። ከልብ አመሰግናለሁ መቶ አለቃ ሳሙኤል ይፍሩ። በተለይ እንግዲህ አንዱ ሲነሳ የነበረው ነገር የጎበዝ አይነት አለቃ አመለካከት ያላቸው ግለሰቦች አልፎ አልፎ ከአደረጃጀት ለማፈንገጥ ከዛም የተለየ ሀሳብ እዚህ ውጭ ሀገርን ባሉ ያገዛዙ ማህበራዊ ሚዲያ ፈቀላጤዎች በኩል ልዩነቶች የሚያሰፉ ለበላይ አልታዘዝም ማለት ነገር አለና እንደ አንድ ተቋም ሲፈጠር ችግሮችም ካሉ እዛው በውስጥ ተወያይቶ መፍታት ሲቻል ነገሮችን ሮጦ ወደ አደባባይ በማውጣት ክፍሎች እንዲሰፉ ለማድረግ የሚደረጉ እንቅስቃሴዎች ከዚህ ቀደም በነበሩ አደረጃጀቶች በተናጠልም በሄዱባቸው መንገዶች ብዙ የታዩ ችግሮች አሉና በአንድ በኩል በተለይ በኋላ ላይ ወደ ውይይታችን ማጠቃለያ ላነሳው እችላለሁ እዚህም በውጭ ያለውም የአማራን ትግል ደግፋለሁ የሚለው በአማራ ስም በእውነት በደጋፊ ስም የሚንቀሳቀስ ያለውን ያህል ደግሞ የራሱን የፖለቲካ አጀንዳ ይዞ በአደረጃጀት ስም በግለሰብ ስም ደግሞ የሚንቀሳቀስ ኃይልም ቀደም ሲል እንደጠቀስከው ደግሞ ሚዲያውም ከኃላፊነት ስሜት ውጭ በተለይ ማህበራዊ ሚዲያ ላይ በስፋት ጎራ ለይቶ ዛሬ እንኳን ይሄ ድርጅት ከተመሰረተ በኋላ ከሌና ውጡ ከሌና ውርዱ የሚባሉ ነገሮች ሁሉ እንዲህ አይነት ነገሮች አሉና እዛ ከመገባቱ በፊት በተለይ ድርጅት ከተመሰረተ በኋላ ልዩነቶች ካሉ ችግርን በውስጥ የመፍታት ልምድ ለድርጅቱ ጥንካሬ አንዱ ትልቁ አስተዋጽኦ ይኖረዋልና አንድ ነገር በመጣ ቁጥር ሮጦ ወደ ማህበራዊ ሚዲያ ይዞ በመውጣት ልዩነቶች የማስፋት ነገር በአደባባይ የመሸማገል የመዋገዝ ነገር ከዛ አሁን ሁለት ካምፕ እየሆነ ነው። አንድ የፋኖ አደረጃጀት አለ፣ በሌላ በኩል ለጠላት እጁን የሚሰጥ ኃይል አለና ከዚህ አኳያ በተለይ የድርጅትን መርህና ደንብና ህግ አክብሮ ውስጥ የመታገልን አማራጭ መከተል አያስፈልግም ወይ? በጣም ትክክል ነው ሀብቴ። ቀደም ሲል በኢትዮጵያ ታሪክ ውስጥ የተነሱ ያውም ለረከሰ ዓላማ የተነሱ የተለያዩ ድርጅቶች እና ታሪካቸውን አይተን ሆምታይ ለሆነም ሆነ አሉታዊ ለሆነ ዓላማ የተነሱ ኃይሎችን ወደኋላ ሄደን በታሪኩ ስንገመግም ለተነሱለት ዓላማ እና ላስቀመጡት ደንብና መርህ በጣም ተገዢዎች እንደነበሩ ዘመኑም ደግሞ በጣም ይፈቅድ ነበረ። ማንም እንደፈለገ የተነሳ መግለጫ ሊሰጥ የሚችልበት ሁኔታ አልነበረም በታሪክ ውስጥ ማለት ነው እና እንደዚህ ላላስፈላጊ ፕሮፓጋንዳ የተጋለጡ አልነበሩም። ዛሬ ግን የቴክኖሎጂ ዘመን በመሆኑ እኔም አንተም በምንሳተፍበት ስብሰባ ውስጥ አንተም እኔም ሁለታችንም ወይም ሰንበዴ አብሮን ያለ ሰው መቅረጽና መበተን ማውራት ይችላል ከፈለገ ማለት ነው። በጣም አደገኛ ነው ይሄ። እንኳን ቅድም እንዳልኩት ነው እንኳን ለትጥቅ ትግል ለሚያካሄድ ድርጅት ለሰላማዊ ትግል በሰላማዊ ትግል እንቅስቃሴ ውስጥም እንደዛ በከፍተኛ ደረጃ ደንብና መርህን መከተል ካልተቻለ በጣም አደገኛ ነው። ራስን ጠልፎ መጣል ነው። ይሄን የታየው በ3 ዓመት ውስጥ የታየው ያ ነው። በአንድ በኩል በቀላሉ በውስጥ ሊታረሙ የሚገባቸው ጉዳዮች ወደ አደባባይ ይወጡ ነበረ። ሚዲያውም እንደ ኳስ እየቀለበ በፈለገው መንገድ እንደፈለገ ነበር የሚመነዝረው ማለት ነው። ያ ደግሞ በጣም አደገኛ ነበር። ለትግሉ ትልቁ እንቅፋት የነበረው ያ ነው። ለዛ ነው አንደኛ ጠንካራ ደንብና መመሪያን ማስቀመጥ፣ ድርጅታዊ ደንብና መመሪያ ማስቀመጥ፣ መረጃን በስነስርዓት ፋይል ማድረግ። እንደውም አንድ ሰው ብቻ በኃላፊነት የሚጠየቅበት ከሆነ ከባድ መረጃ በምንም መንገድ አይወጣም። ለሁለት ሰው ከሰጠው አይደለም ከዛ በላይ ለሁለት እንኳን ሰው መስጠት መረጃን ምን ያክል አደገኛ እንደሚያደርግ ሁለቱም ማን እንደሰጠው በምንታወቅበት ሁኔታ ለከፋ ችግር ሊዳረግ ይችላል ማለት ነው። መረጃን ለአንድ ሰው ነው መስጠት። ለምሳሌ ለህዝብ ግንኙነት መምሪያው ከሆነ የህዝብ ግንኙነት መምሪያው፣ ኢንቴሊጀንስ ከሆነ የሚከታተለውና ፋይል የሚያደርገው ለኢንቴሊጀንስ መስጠት። ስለዚህ በጣም ጥንቃቄ ይጠይቃል ማለት ነው። እንግዲህ የአማራ ህዝብ ከዚህ ስቃይ መከራ ለ62 ዓመት ከመጣበት የተሸራረፈ አንዳንዴም ሰላም የሆነበት ነገር ግን በግልጽ ጣሊያንን ወደ ጎን ትተን ለ62 ዓመታት አማራ ዋጋ እየከፈለ በማንነቱ የመጣበት አንዳንዴ ሰላም የሚሆንበት ለማንኛውም የኢትዮጵያ ዜጋ አንዳንዴ ግን ታርጌት እየሆነ የመጣበትን ጊዜ ካሰብን ከ1956 ጀምሮ አሁን እስካለንበት 2018 63 ዓመት የመጣ ነው። ይህም በደንብ ልብ ማለት ይገባል። ያለፉት 35 ዓመታት ደግሞ ግልጽ በሆነ መንገድ በፖሊሲ ደረጃ ተቀምጦ አማራ ከባድ ዋጋ በማንነቱ እንዲከፍል የተደረገ ነው። ከዚህ 35 ዓመት ውስጥ ደግሞ ያለፉት 8 ዓመታት ይሄ ያገዛዙ ቁንጮ ወደ ስልጣን ከመጣ በኋላ ምን አይነት የግፍ በረዶ በአማራ ህዝብ ላይ እያዘነበ እንደመጣ አሁንም እንዴት እንደቀጠለ የሚታወቅ ነገር ስለሆነ ከባድ ይህንን በደንብ መገንዘብ የሚችል ማንኛው የአማራ ልጅ ወይም የአማራ ህዝብ በጣም ከባድ ጥንቃቄ ይጠይቃል ማለት ነው። እያንዳንዱ ነገር ለትግሉ ለማንነቱ ለትግሉ እውን መሆን ማለት
ማለትም ትግሉ በድል እንዲደመደም የሚፈልግ ሁሉ እያንዳንዱ ያገኘውን መረጃ በሙሉ እኔ መረጃ ስላገኘው እንደፈለግኩ መናገር አልችልም። ጥቅምና ጉዳቱን በደንብ ኢቫሉዌት ማድረግ ይገባኛል። ማንም ሰው መረጃ ሊያገኝ ይችላል በተለያየ መንገድ። ነገር ግን ያገኘውን መረጃ ልክ እውነት ቢሆንም ማለት ነው የተገኘ መረጃ ሁሉ አይበተንም። በዲፕሎማሲው ዓለም የተሞላ ብርጭቆ ማለትም በመጠጥ የተሞላ ብርጭቆ ይቀመሳል እንጂ አይጨለጥም። ስለዚህ ይቀመስ ይሆናል እንጂ ዝም ብሎ አይጨለጥም በዲፕሎማሲ ትግል ውስጥ ማለት ነው። ስለዚህ በትግልም በእንዲህ አይነት መራራ ትግል ውስጥም የተገኘ መረጃ ሁሉ ስለተገኘና እውነት ስለሆነ ብቻ ተጨባጭ ማስረጃ ስለሆነ ዝም ብሎ አይበተንም። እያንዳንዱ ነገር ኮንሲኩዌንሱን ኢቫሉዌት ማድረግ ይጠይቃል ማለት ነው። ከሁሉም ግን ቁልፉ ያለው በማን እጅ ነው? ትግሉን በሚመራው ኃይል በተለይም በአመራሮች ጠንካራ ዲሲፕሊን ማስቀመጥ፣ ለዛ ዲሲፕሊን ሁሉም እንዲገዛ ኮሚትመንት ውስጥ መግባት አለበት ማለት ነው። እንደዛ ከሆነ በጣም ቀላል ነው ብዬ ነው የማስበው በግል የዲሲፕሊን ጉዳይና ያንን ለማክበር ከዛ ማፈንገጥ የሚያመጣውን ኮንሲኩዌንስ ለመቀበል ኮሚትመንት ውስጥ መግባትን ይጠይቃል። እንደዛ ከሆነና ሁሉም አንደር ሴኪሪቲ ሰርቬይላንስ ከሆነ ሁሉም እንዳመራር ማለት ነው በጣም በከፍተኛ ጥንቃቄና ለራሳቸው ደህንነት ለትግሉ ጤናማነት ሲባል የራሳቸውን መብት ለመጋፋት ወይም ለመንካት ሳይሆን ይሄ ሰላማዊ የፖለቲካ ትግል አይደለም። የፈለግከውን አስተያየት እንደፈለግ ሰጥተህ የምትቀጥልበት ምናምን አይደለም። በጣም ከባድ ነው፣ ኮንሲኩዌንስ አለ። ስለዚህ ወጥ በሆነ ደንብና መመሪያ በጠንካራ ዲሲፕሊን በታነጸ መመሪያ በጠንካራ ዲሲፕሊን በመመራት መረጃን በቀጥታ በሚመለከተው ሰው ብቻ እንዲሰጥ ታምኖበት እንዲሰጥ ማድረግ እጅግ በጣም ጠቃሚ ነው። ያ ሁኔታ ብዙ ነገሮችን ያስቀራል ብዬ ነው ማስብ እና ከባድ ጥንቃቄ ይጠይቃል። በሆነ ባልሆነው ቅራኔ ሊፈጠር ይችላል። እንኳን የሰው ልጅ ብርጭቆም ይጋጫል አንድ ላይ ስታስቀምጠው። ስለዚህ በአስተዳደጉ በማንነቱ በተለያየ መንገድ ሰዎች ይለያያሉ። በእውቀት ደረጃ፣ በልምድ እና በአስተሳሰብ በአስተዳደግ በብዙ መንገድ ይለያያል። እነኚህ ሰዎች በጋራም አብረው ቢሆኑ የጋራ አንድነትና መገለጫ ቢኖራቸውም አማራነት፣ ነገር ግን ቅድም ያልኳቸው ነገሮች ልዩነት የተወሰነ ልዩነት መፍጠራቸው ስለማይቀር አንዳንድ ያለመግባባት ያለና የተለመደ ነገር ስለሆነ በሚፈጠርበት ሰዓት ያን ጤናማ በሆነ መንገድ በእርስ በርስ በመነጋገር እዛው መፍታት መቻል፣ በተቀመጡ ደንብና መመሪያዎች መሰረት በስነስርዓት እዛው መፍታት መቋጨት፣ ውሎ ማሳደር አይገባም። ትኩረት ትግል ላይ የሚፈጠሩ ችግሮችን ወዲያውኑ እግር በእግር እየተከታተሉ መፍታትና ማስወገድ ከተቻለ እንዲህ አይነቱን ነገር ማስቀረት ይቻላል ብዬ ነው የማምነው። አመሰግናለሁ። ከልብ አመሰግናለሁ። ምናልባት ይህንኑ ጉዳይ በዚሁ ለመጨረስ አንዱ እንግዲህ የትግሉ ፈተና የሆነው ደግሞ እዛ መሬት ላይ ካለው ኃይል የሚያነሳቸው ጉዳዮች በተጨማሪ የልብ የሚሰጠው በትግሉ ደጋፊነት በአካባቢ ተወላጅነት ስም የጎበዝ አለቆች ለመፍጠር የተደረገ ሙከራ አለ። እንግዲህ ይሄ ዲያስፖራ ውስጥ በተደጋጋሚ ትግሉን በቅንነት የሚደግፉ አደረጃጀቶች፣ ግለሰቦች ለመታዘብ ችለናል። እነዚህ ጥያቄያቸው የአማራ ሕዝብ የህልውና ጉዳይ በመሆኑ አንዱን ድርጅት ወዲያ ወዲህ የማድረግ ወይም ግለሰቦች ጉዳይ ሳይሆን አጠቃላይ በተለይ አማራ ፋኖ ብሔራዊ ኃይል በመደገፍ በርከት ያሉ እንቅስቃሴዎች ይደረጋሉ። በሌላ በኩልም አፋድ የሚደግፉ በዚሁ መንገድ የቀጠለበት ሁኔታ አለ። ዞሮ ዞሮ ግን በተደጋጋሚ የሚነሱ ወቀሳዎችን በተደጋጋሚ የሚነሱ ችግሮች ዛሬም ተቀርፈዋል ወይ ሙሉ ለሙሉ ለማለት የሚቻልበት ሂደት የለም እና ድርጅት ሲፈጠር ሁሉም መግለጫ ያወጣል። አደረጃጀቱን የፋኖ አንድ አደረጃጀት መምጣቱን ደግፋለን ይባላል። ደግሞ ትንሽ ተቆይቶ ደግሞ ከአንዱ ጎበዝ አለቃ ጋር ግንባር ፈጥሮ ያንን አይዞ ባይ ደግሞ ከዚህ ነው የሚፈጠረው። ለዛ የተናጠል ድጋፍ የማድረግ ነገር አይዞ የማለት ነገር እንዲህ አይነት ነገር መፈራቀቅና የድርጅት ህልውናን አደጋ ላይ የሚጥል ትግሉንም በአንድም ሆነ በሌላ መንገድ በታሰበው ደረጃ ወደፊት እንዳይሄድ ያደረጉ ችግሮች ናቸውና ከዚህ ችግር እንዴት እንውጣ? እንግዲህ ከሚዲያው ጀምሮ ተጠቅሷል። የዲያስፖራ አደረጃጀቶች ተጠቅሷል። ግለሰቦች ተጠቅሷል። ይሄ የጎበዝ አለቃ ለመፍጠር የሚደረግ እንቅስቃሴ ትግሉን አጠቃላይ ትግሉን ከመደገፍ ይልቅ አንዱ ፈተና ሆኖብናል የሚል ጥያቄ ይነሳል። ራሳቸውን ፈተና መሆናቸው የትግሉ መሪዎች በአንድ በኩል ሲነሳ የቆየ ቢሆንም እዚህም ያለውን ፈተና ግን እንዴት እንራመደው? በጣም ጥሩ ሀብቴ፣ ጥሩ ጥያቄ ነው ያነሳው። እውነት ለመናገር እንግዲህ እኔ በእኔ አመለካከት ነው የምገልጸው። መሬት ላይ ያለው ነገር ወደ ፍጹም አንድነት ወደ ጠንካራ አንድነት ከተቀየረ ውጭ ያለው ነገር ይፈታል ብዬ ነው ማምነው። እኔ ከመጀመሪያውም የነበረው ይሄ ነው አቋሚ። አውቃለሁ በዲያስፖራው በኩል ሁሉም የራሱ አይከን አለው ማለት ነው። በዚህ ትግል መስመር ውስጥ እዛ መሬት ላይ ባሉት ኃይሎች ውስጥ አመራሮች ውስጥ ወይም ደግሞ አደረጃጀቶች ውስጥ የየራሱ የሚያደንቀው የሚያከብረው የበለጠ ፕሮሞት ማድረግ የሚፈልገዋል። ያ ግን የአማራን ህዝብ እውነት በተለይ እኔ በጣም ቆጨው ለረከሰ ዓላማ የአገዛዙን ተልዕኮ ተሸክመው በጣም ደጋፊ መስለው ማለት ነው የአማራውን ትግል የሚደግፉ መስለው በራሳቸው ምክንያት ምናልባትም ሊጠረጠሩ የማይችሉ ሰዎችን አይተናል። ዛሬ ማንነት ጊዜ ግን አውላላ ሜዳ ላይ እያሰጣ የጣላቸውን ብዙ ሰዎች አይተናል። እንግዲህ ለጊዜ ምስጋና ይድረሰው ማለት ይቻላል። ስለዚህ በጣም ከባድ ጥንቃቄ ይጠይቃል። ስለዚህ የተለየ ተልዕኮ ተሸክመው አዛኝ በመምሰል በጣም ሲምፓታይዝ ያደረጉ አንዱን ቡድን ሲምፓታይዝ ያደረጉ በመምሰል በጣም በቁጭትና በሀዘን ለትግሉ በጣም ከባድ ተቆርቋሪ በመምሰል ያው የረከሰ ብተናና ፕሮፓጋንዳ እያካሄዱ ያሉ አሉ። አሁንም እያየን ነው። እሱ ምንም አይጠቅምም። እውነት ለመናገር ግን እኔ ማለት እንፈልገው የአማራን ህዝብ ከመከራ መውጣት ላለፉት 63 ዓመታት የግፍ ሰቆቃ ስር መኖሩ ይሄ ህዝብ ማለት
ማለት ነው። እንደውም አሁን ያለው ኃይል አገዛዝ ከምድረገጽ እስኪጠፋ ድረስ ቆርጦ የተነሳ መሆኑንና በዚህ መንገድ እንደተንቀሳቀሰ ዛሬ ፋኖ የበለጠ ነው የመዋጋት አቅሙና አጠቃላይ ሰው ኃይል እጅግ ተገዳዳሪ የሆነ በመምጣቱ በራሱ ያንን የመቀልበስ ነገር ቢታይም አገዛዙ ግን ይሄ አሁን በተለይ በ8 ዓመት ውስጥ የመጣው አገዛዝ በግልጽ ማለት ነው የአማራን ህዝብ ህልውና ማጥፋት እንደ ስውር ዓላማ አድርጎ የተንቀሳቀሰ መሆኑን ተጨባጭ ማስረጃዎች በአይናችን ስላየን ይህንን እያየ የአማራ ሆኖ አበበ ወይም ከበደ እያለ ለመከፋፈልና እሱ ያኛውን በመደገፍ ያን በማጣጣል እሱ የሚደግፈውን ሰው ለማውጣት ወደፊት ምናምን መሞከር እሱ ከዚህ በኋላ የሚሰራ አይመስለኝ። በቃ እኔ ማምነው አንድ የጋራ ድርጅት ተመስርቶ እግዚአብሔር ይመስገን። ስለዚህ አሁን የሚያስፈልገን ምንድን ነው? በቃ አክብር ሰንደቅን ተከተል መሪህን ነው። በቃ የመጣውን መሪ የመጡትን መሪዎች ማክበር መቻል። በቃ ውስጣችን በማስረጃ ልንቃወም የምንችልባቸው ሁኔታዎች ሊኖሩ ይችላል። ያ በፍጹም አስፈላጊ አይደለም። የአማራ ህዝብ እንኳን የራሱን ልጆች ማንንም ዛሬ በጠላትነት የተነሱበትን በደንብ ፖሊሲ ቀርጸው አማራን ለማጥፋት የተነሱ ኃይሎችን ጭምር እንደየ ሁኔታው ሲደግፍ የነበረ አማራ በጣም ብዙ ነው። መለስ ዜናዊ እንዴት የነገድን ፖለቲካ መሬት ላይ እንዳወረደውና አገሪቱን በምን አይነት የአመራር ስልጠነት እንደመራ አገሪቱን አበበ ከበደ ጎይቶም ቶልቻ ጠንክሮ ጁሉ እያለ በዛ እየከፋፈለ የኢትዮጵያን ህዝብ እንዴት እንደመራ ስልጣን ላይ እስከቆየበት ጊዜ ድረስ ከዛ በኋላም የመጣው አጠቃላይ ያገዛዙ አስኳል ደግሞ ኃይለማርያም ደሳለኝም ቢኖር እዛ ጋር እንዴት እንደመጡ የሚታወቅ ነገር ያለፉት 8 ዓመታት ደግሞ ምን እንደሆነ በደንብ አውቀ ነው በደንብ የታየ ጉዳይ ነው። ስለዚህ ይሄ ሁሉ ያየ ዛሬ በአማራው ላይ በደጁ ማለት በየቦታው የአማራ ህዝብ በኢትዮጵያ ሰማይ ስር እንደ ጨው ዘር የተበተነ የትኛውም የኢትዮጵያ ግዛት ውስጥ የፈለክበት ቦታ ብትሄድ የምታገኘው ህዝብ ነው የአማራ ህዝብ። ያ ሁኔታ በራሱ ምን ያክል አደጋ እንዳጋለጠውና ለዚህ የጭካኔ አገዛዛዊ እርምጃ እንዴት እንዳጋለጠው ባለፉት 35 ዓመታት ውስጥ ያየነው የተረጋገጠ የታየ ጉዳይ ነው። ያ ሁሉ አንሶ ግን ዛሬ በደጁ ደግሞ የአማራ ምናልባትም የተስፋ ምድር በሚባለው የሚበቃቸውን ያክል ቆራርሰው ወስደው የተውለት የአማራ ክልል ብለው ያሉት የአማራ ህዝብ በደጁ ድረስ በመሄድ በድሮን በአገሪቱ ብሔራዊ ሀብት የተገዛ የጦር መሳሪያ ሁሉ በመጠቀም የአማራን ህዝብ እንዴት እንደጨፈጨፉት ምን አይነት ግፍ እየፈጸሙበት እንዳሉ ያየነው የተመለከትነው እና የተረጋገጠ ጉዳይ ነው። ይህንን ህዝብ ከዚህ አደጋ መውጣት አለበት ብሎ የሚያምን አማራ አበበ ከበደ ብሎ ድሮ የነበረው ችግር አበበ ከበደ ጎይቶም ቶልቻ ጠንክሮ ጁሉ ነበር። ዛሬ ግን አበበ ከበደ በሁለትና 3 ሰዎች መካከል አንዱን ከፍ አንዱን ዝቅ በማድረግ በዚህ ላይ ፕሮፓጋንዳ በመስራት የአማራን ህዝብ ከዚህ ሁሉ የ63 ዓመት መከራ ነፃ ማውጣትና አማራ ቀና ብሎ እንዲሄድ በማዳግም ሁኔታ ከዚህ በኋላ አንቲል ዶም ዘ ዴይ ከምስ አማራ በምንም አይነት ተአምር የከፈለውን የ63 ዓመት ዋጋ መክፈል አለበት ብዬ አላምንም። ነገ አማራ ፋኖ ስልጣን ቢይዝ ኦፍኮርስ ለድል መብቃቱ የማይቀር ነገር ነው። ኢትዚነቢተብል የአማራን ህዝብ ከዚህ በኋላ አደጋ ላይ የሚጥል ነገር መፈጠር አለበት ብዬ በፍጹም አላምንም በምንም አይነት ተአምር። ስለዚህ ይህንን የተገነዘበ ዲያስፖራ ለአማራው እውነት እቆረቆራለሁ የሚል ዲያስፖራ አንዱን አንስቶ አንዱን መጣል እና ለመከፋፈል መሞከር ዛሬ በፍጹም የሚቻል አይደለም። በዚህ ሁሉ ሂደት ውስጥ አማራው ሌሎችን እንኳን የራሱን ልጆች ሰዎችን ሌሎችን እንዴት እየደገፈ ይሄ ሰውዬ እንኳን ሲመጣ ኢትዮጵያ ስላለ በቃ ከዚህ ሁሉ መከራ ይገላግለናል በሚል እምነት እንዴት ፕሮሞት እንዳደረገው እንዴት ለከፍተኛ ወግ ማድረግ እንዳበቃው የአማራ ህዝብ ራሱም ያውቀዋል። ዛሬ ቢክደውም ማለት ዛሬ እንደ እባብ የአማራን ህዝብ በአገሪቱ ብሔራዊ ሀብት በተገዛ የጦር መሳሪያ ቢጨፈጭፈውም ያውቃል ይሄ ህዝብ እንዴት ለወግ ማድረግ እንዳበቃ። ዛሬ አማራው ወደ ራሱ ወደ ቀልቡ ተመልሶ ዲያስፖራውም አማራውን ስል ዲያስፖራው ወይም ሀቀኛ ኢትዮጵያውያን ከአንገት ሳይሆን ከአንጀት ኢትዮጵያ የሆነው ሁሉ በእውነት ነው የምናገረው በአማራ ህዝብ ላይ የተፈጸመውን ግፍ ያየ ሁሉ በምንም አይነት መንገድ ዛሬ ራሱ ልጆች የመጡ የራሱን የአማራ ልጆች ለወግ ለማድረግ ማብቃት ጎናቸው መቆምና መደገፍ እና ማበረታታት ያለምንም ልዩነት ይገባል ብዬ ነው ማምን እና ውጭ ያለውም ነገር ሰከን ብሎ በጣም ነገሮችን አርቆ በማየትና በመገንዘብ በጥንቃቄ ነገሮችን በመገንዘብ የበለጠ ማበረታታትና ማጠናከር አንድነቱ ላይ የበለጠ ጉልበትን ማባከን የተሻለ ነው ብዬ ነው ማምን። አመሰግናለሁ። ከልብ አመሰግናለሁ መቶ አለቃ ሳሙኤል ይፍሩ። እንግዲህ በተለይ አንተ ያው የታሪክም ጉዳይ ብዙ ትኩረት ሰጥተህ የምትከታተልበት የምታነብበት የምታጠናበት ጉዳይ ነውና የኢትዮጵያ አየር ኃይል እንግዲህ 9ኛ ዓመቱን እናከብራለን በሚል ያው ከትላንት ጀምሮ የተለያዩ ትርኢቶች የተለያዩ ኤግዚቢሽኖች ነበሩ። ዛሬም የአየር ትርኢቶችን ያካተተ እንቅስቃሴ ነበር። አየር ኃይልና ኢትዮጵያ አሁን ባለችበት ተጨባጭ ሁኔታና አብይ አህመድ የሚመራት ኢትዮጵያ ባለፉት 8 ዓመታት ለሚጠጋ ጊዜ እንግዲህ 2 ወር ነው የቀረው አብይ አህመድ 8 ዓመት ሊሆነው እነዚህ 2-3 ወራት ይቅሩ እንጂ ባለፉት 7 ዓመታት 8 ዓመታት ለሚጠጋ ጊዜ አየር ኃይል ምን ሲያደርግ ነበር የሚለውን አብሮ ማየት የሚያስፈልግ ይመስለኛል። ዛሬ እንግዲህ ሩሲያ ሰራሽ፣ ቻይና ሰራሽ፣ ቱርክ ሰራሽ እና ቀደም ሲልም ኢራን ሰራሽ ድሮኖች ጭምር ይጠቀሙ እንደነበር ይገለጻል። ዛሬ ግን ሩሲያ ሰራሽ ድሮን ሁሉ ታጥቀናል፣ አዳዲስ አውሮፕላን ገዝተናል በሚል እንግዲህ በአንድ በኩል አገሪቱ ያለችበት የኢኮኖሚ ሁኔታ የህዝቡ የኑሮ ደረጃ የሚታወቅ ነው። ህዝቡን እየገፈፉ በከፍተኛ የታክስ ጫና ነጋዴውን እያጎበጡ የሚሰበሰበው የሀገር ሀብት ደግሞ መልሶ ለልማት ለእድገት ሳይሆን ለብልጭልጭ ፕሮጀክትና የአገዛዙን ጡንቻ ለማደለብ እየተደረገ እንቅስቃሴ ነውና በተለያየ ኃይል 90 ዓመት ሞልቷል የሚለው አከራካሪ ነው። እንግዲህ 98 ዓመት ተብሎ የሚነሳ በታሪክ አለ። ዞሮ 90 ዓመቱን አካባቢ
አከባበር እንዴት ነው እየተከታተልክ ያለው? አጠቃላይ አየር ኃይልስ ባለፉት የአብይ አህመድ አገዛዝ ወቅት ለኢትዮጵያ እውነት ህልውና ነው ወይ የቆመው? አመሰግናለሁ ሀብቴ። ያው አገሪቱን እየመራ ያለው ሰው በገዛ ህዝቡ ላይ በአገሪቱ ብሔራዊ ሀብት የተገዛን በሙሉ ጦር መሳሪያ አሟጦ የተጠቀመ በጅምላ ጨራሽ መሳሪያ ህዝብን እየፈጀ ያለ ግለሰብ ነው። ይሄ ቅዠታም ግለሰብ ደግሞ የፈለገውን ማለት እንግዲህ በራሱ ሚዲያ ይችላል። እኛ የምንከለክለው ነገር አይደለም። ያሳፍራል። እስከ መጨረሻው ድረስ እንግዲህ ከተቀመጠበት በደም ከረከሰ ወንበር ላይ ተሽቀንጥሮ እስከሚጥል ድረስ በራሱ ሚዲያ የፈለገውን እየቀባጀረ መሄድ መብቱ ነው። ያንን ነው እያደረገ ያለ። በነገራችን ላይ ምንም አይነት እውነት የለውም። ምንም አይነት እውነት ስለሌለው ከዚህ በኋላ እንግዲህ የሚቆየው እየዋሸ ነው፣ እየቀባጠረ ነው። ምንም ማለት አይደለም። ኢትዮጵያ በእሱ አፍም ልትጠራ የምትችል አይደለችም። በገዛ ህዝቡ ላይ በድሮን የገዛ ህዝቡን የሚጨፈጭፍ ዛሬ አሁን ባለንበት ዓለም በፍጹም የለም። እውነት ለመናገር የገዛ ህዝብን በዚህ ደረጃ በድሮን የሚጨፈጭፍ በጅምላ ጨራሽ መሳሪያ በማስ ዲስትራክሽን መሳሪያ በዚህ ደረጃ የገዛ ህዝቡን የሚጨፈጭፍ ግለሰብ መሪ ነኝ የሚል ግለሰብ እስካሁን የለም። እርግጥ ነው ብዙ በርካታ አምባገነን ግለሰቦችን ታሪክ ውስጥ አይተናል። አሁንም አሉ። የሚጠሉትን ግለሰብ ወይም ደግሞ ተቃዋሚ የሚሉትን ኃይል ሊያስሩ ሊያሰቃዩ ደብዛ እስከ ማጥፋት የሚደርሱ አሉ፣ ይታወቃል። ነገር ግን በዚህ ደረጃ በተከለከለ ጦር መሳሪያ ጭምር የገዛ ህዝብን ማጥፋት የ21ኛው ክፍለ ዘመን ጉድ ነው ይሄ ሰውዬ እና ከዚህ በኋላም እየዋሸ ነው የሚቀጥለው እና የአየር ኃይልንም በተመለከተ እንግዲህ አንድ መመጻደቂያ የቀረው እሱ ነው፣ ሌላ ነገር አይደለም። ይሄ አየር ኃይል እንደተባለው ግን 90 ዓመት ሳይሆን 98 ዓመቱን የተቋቋመው በ1920 ዓ.ም በኢትዮጵያ ቆጣት ያኔ ሻለቃ ሚሽካ ባፕቼቭ የሚባል በአባቱ ራሽያዊ በእናቱ ኢትዮጵያ የሆነ ቀበና አካባቢ የተወለደ ግለሰብ ነው። ያረፈው በ56 ዓመቱ ነው። ይህ ሰው እንኳን የኢትዮጵያ አየር ኃይል ለኢትዮጵያ አየር መንገድ መመስረትም ከፍተኛ ሚና የተጫወተ ሰው ነው። ትንሽ ታሪኩን ባጭሩ ላንብበው። እዚህ ጋር ራሴ ከዚህ ቤት በዚህ ላይ ጻፍ ነበረ ከተለያዩ መረጃዎች ሰብስቤ ማለት እና ስለ ኢትዮጵያ ኖሮ ስለ ኢትዮጵያ የሞተው ጀግና የተወለደው ከሩሲያዊ አባቱ ኢቫን ባፕቼቭ እና ከኢትዮጵያዊት እናቱ ወይዘሮ ተካበች ወልደ ጻዲቅ በ1900 ዓ.ም እንደ አውሮፓውያን አቆጣጠር በ1908 በአዲስ አበባ ከተማ ነው። በ1920 ዓ.ም እንደ አውሮፓ አቆጣጠር በ1928 ወደ ውትድርና ሙያ ተቀላቅሎ በመቶ አለቅነት ማዕረግ የተመረቀ ሲሆን ከዛም ለተጨማሪ ወታደራዊ ትምህርት ወደ ፈረንሳይ ሀገር ተጉዞ የበረራ ሙያ ሰልጥኖ በብቃት ተመርቋል። ከፈረንሳይ ከተመለሰ በኋላም በሻለቅነት ማዕረግ የኢትዮጵያ አየር ኃይል በረራ ትምህርት ቤት ኃላፊ ሆኖ ያገለገለው ሚሽካ ባፕቼቭ ጣሊያን ዳግመኛ ኢትዮጵያን በወረረችበት ወቅት ከፍተኛ ሚና ነበረው። እንደሚታወቀው ጣሊያን በመጀመሪያ በ1888 ዓ.ም በሰሜን በባህረ ነጋሽ በኩል እንግዲህ የአድዋ ጦርነትን የአድዋ ጦርነትን የአምባላጌን የመቀሌን የአድዋን ጦርነት የምናውቀው ነው። ያ ካበቃ በኋላ ከ40 ዓመት በኋላ ስትመጣ 1928 ዓ.ም ይህ ሰው በከፍተኛ ደረጃ በነበሩ አነስተኛ የጦር አውሮፕላን ያኔ እንደሚታወቀው ሁለተኛው የጣሊያን ወረራ እንግዲህ እንደሚታወቀው ማለት ነው። ማንም ሰው ይሄንን ማንበብ ይችላል። ከ400 በላይ የጦር ጄት ነው በኢትዮጵያ ሰማይ ላይ ይርመሰመስ ነበር። ከ1200 በላይ ታንክ እንደዚሁም ከ1200 በላይ መድፍ በኢትዮጵያ ምድር ላይ ነው የፈሰሰው። ለምን? ያንን የ40 ዓመት በቀል አስበውት 40 ዓመት ተዘጋጅተው ስለመጡ ማለት። ከዛ አንጻር በኢትዮጵያ በኩል የነበረው ከባድ የጀግንነት ባህል እንግዲህ የአምባላጌ የመቀሌ የአድዋ እና ከዛ በፊትም የነበሩ ረጅም የጀግንነት ታሪኮች ናቸው በኢትዮጵያ በኩል የነበሩ እና ይሄ ሁሉ ሆኖ በመጨረሻም ከ5 ዓመት ጠንካራ ተጋድሎ በኋላ ከበቃ በኋላ በድል ከተደመደመ በኋላ ኢትዮጵያ ትግሉን በድል ከደመደመች በኋላ እና ጣሊያኖች ተረግጠው ከወጡ በኋላ ይህ ሰው አገልግሎቱን አጠናክሮ በመቀጠል ሻለቃ ሚሽካ ባፕቼቭ አይደለም የኢትዮጵያን አየር ኃይል የበለጠ የኢትዮጵያን አየር መንገድም ጭምር እውን ማድረግ የቻለ እና በዛ ሂደት ውስጥ ከባድ አስተዋጽኦ የነበረው ግለሰብ ነው እና የኢትዮጵያ አየር ኃይል በ1928 ሳይሆን የተመሰረተው በ1920 ዓ.ም ነው። 98 ዓመቱ ነው። ስለዚህ በመሀል ላይ 5 ዓመት እርግጥ ነው ጣሊያን ሀገሪቱን በወረረችበት ጊዜ ያ ሁኔታ ተቋርጦ ነበረ። ከታሪክ አንጻር ካየነው ግን 98 ዓመት ነው። 90 ዓመት አይደለም። ያ እንዳለ ሆኖ ዛሬ አሁን በዚህ በአየር ኃይል መመካት እንግዲህ ቀጠናውን ይሄ ግለሰብ ቀጠናውን በጣም ስፖይል አድርጎታል። ቀጠናውን በኢትዮጵያ ዙሪያ ያሉ ሀገሮችን ጎረቤት ሀገሮችን በሙሉ ያልተነኮሰው አንድም ሀገር የለም፣ ማንም የለም። ሁሉም ዛሬ ኢትዮጵያን በከፍተኛ ጥርጣሬ የሚያዩበት ሁኔታ ነው ያለው። ሌላው ቀርቶ በአፍሪካ በአህጉር ደረጃ ምንም እንኳን የአፍሪካ አንድነት ድርጅት በቀድሞ አሁን ደግሞ የአፍሪካ ህብረት ከ2002 እንደ አውሮፓውያን አቆጣጠር በኋላ ደርባን ላይ ስሙ ተቀይሮ የአፍሪካ ህብረት ከተባለ በኋላ ጽሕፈት ቤቱ ኢትዮጵያ ውስጥ ያለ ቢሆንም ዛሬ ኢትዮጵያ የምትከተለው ፖሊሲ ወይም ይሄ ሰው የሚከተለው ፖሊሲ በኢትዮጵያ ስም እጅግ የሚያሳፍር አፍሪካን የሚያሳፍር የሚያዋርድ ቀጠናውን ደግሞ አደገኛ ነገር ውስጥ የከተተ ሁሉንም የሚተነኩስ ምንም በእቅድ የማይመራ በመከባበር መንፈስ የማይመራ እና የአህጉሩን ደግሞ ቻርተር እና እንደዚሁም የተባበሩ መንግስታትን ቻርተር አክብረው በጥንቃቄ ኢትዮጵያ የምትታወቀው ለመርህ በመገዛት ለኮሌክቲቭ ሴኩሪቲ መርሆች በመገዛት ለዛም በመዋጋት ጭምር ነው። የኮሪያን ጦርነት የኮንጎን ጦርነት ሰላም በማስከበር ለኮሌክቲቭ ሴኩሪቲ ፕሪንሲፕልስ በሆኑ መሆን እየተዋጋች ከባድ አስተዋጽኦ እያደረገች የመጣች ጠንካራ ስም እና ዝና ያላት ሀገር ነበረች ኢትዮጵያ። የዛሬ ነው ያደርገው። ይሄ ሰውዬ ግን እንኳን አይደለም በዓለም አቀፍ የፖለቲካ መድረክ በኢንተርናሽናል ፖለቲካል አሬና በአህጉር
ደረጃ በሚያሳፍር አቋም ላይ ነው ያለው። በክፍለ አህጉር ደረጃ በቀጠናው ማለት ነው በሚያሳፍር ደረጃ በሚያሳዝን ደረጃ ነው ሀገሪቱን ያልተገባ ዲፕሎማሲያዊ አረንቋ ውስጥ ወሽቋታል። እና ያለው ነገር የምታውቀው ነው። ከአባይ ጉዳይ ጋር እየተነሳ ያለው ቀይ ባህር ምናምን እያለ የሚዘባረቀው ነገር ያመጣውን ጣጣ የምታየው ነው ምን አይነት ችግር እንዳለ። ስለዚህ አየር ኃይል ነው ያለኝ እንደዚህ ወደ ከፍተኛ ደረጃ ተሸጋግሯል እንደዚህ ምናምን ብሎ የሚያወራው ነገር እሱ በእውነቱ ለኢትዮጵያ የሚጠቅም አይደለም። ከዛ የተሻለ የነበረው የኢትዮጵያን ህዝብ በዘር እየከፋፈለ ከመጨፍጨፍ ባሻገር የኢትዮጵያን ህዝብ እንደ ህዝብ አክብሮ በሰላም ህዝቡን አንድ አድርጎ ወደፊት መሄድ ቢቻል ክፍለ አህጉራዊም ሆነ ዓለም አቀፋዊ ጫናዎችን በተለይም በዲፕሎማሲው መስመር በዲፕሎማሲ ትግል ውስጥ በፐብሊክ ዲፕሎማሲም ሆነ በቀጥታ በዲፕሎማሲ ስቴት ቱ ስቴት ሪሌሽን መሰረት በማድረግ ጥሩ የሆነ አገሪቱ እንደቀደመው ማለት ነው በታሪክ ውስጥ እንደነበረ የከበረ ስፍራዋን ወይም ደግሞ የዲፕሎማቲክ ስፍራዋን መያዝ ትችል ነበር። አለመታደል ሆኖ ግን ሰውየው የሚሰራው ልክ እንደ ሰፈር ቦክሰኛ ነው። በቃ ካገኘው ጋር ዝም ብሎ የሚላተም ምንም ነገር የሌለው ጀግና ነኝ የሚል ግን ምንም ነገር የሌለው አሳዛኝ ሰው ነው እና በሱ አካሄድ ኢትዮጵያ የትም መድረስ የምትችል አይመስለኝም። ያው እንግዲህ በስልጣን ላይ እስካለ ድረስ እንደዚህ እየቀባጠረ እየቀባጀረ እየዋሸ ሀገሪቱንም ወደ አላስፈላጊ ነገር ውስጥ እየከተተ የሀገሪቱን ጥቅም በጣም ጆፓርዳይዝ እያደረገ እየሄደ ነው ያለው። ያንን እናያለን። እኛ ትግላችንን አጠናክረው መቀጠል እና ከዚህ ስርዓት መወገድ በኋላ ነገሮች ሁሉም ወደ ቦታቸው ይመለሳል፣ ይስተካከላሉ ብዬ ነው ማምነው። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ለአገዛዙ እጃቸውን የሰጡ ግለሰቦች በአንድም ሆነ በሌላ መንገድ እኛ እንኳን ቀደም ሲልም አቋም ይዘን ምን እየሰሩ እንደነበር ከአገዛዙ ጋር ከዳውንት ድርድር ጀምሮ ከዛም በፊት የሚነሱ ጉዳዮች ስላለ ብዙ ትኩረት ማስረሻ ሰጤና አብረውት እጃቸውን እያንከረፈፉ ለአገዛዙ የሰጡ ሰዎች አስቀድሞም ለአማራ ህዝብ እየታገሉ እንዳልነበር እዚህ ትግሉ ውስጥ ሰርጎ ገብተው ምን ያደርጉ እንደነበር በግልጽ የሚታወቅ ነገር ነው። ነገር ግን በዛ ደረጃ ደግሞ ቦታ ጊዜ ተሰጥቷቸው በዚህ ትግል ህዝብ ስም ሲቀልዱ የነበረበትና ክፍፍል ለመፍጠር ሲሞክሩ የነበረበት ሂደት አለ። በቅርቡ ወደ አገዛዙ መግባትን ተከትሎ ትግሉ ተጠልፏል የምትል መዝሙር ጀምረዋል። እንግዲህ ለመሆኑ በአማራ ህዝብ ላይ የተከፈተው ጦርነት ሲከፈት አብይ አህመድ ከኤርትራም ጋር ዲፕሎማሲ ግንኙነቱ ጤናማ ነበር፣ ከህወሓት ጋርም ያው መቼም አብረን ላይ ታች ካላል የሚል እንግዲህ ከአማራ ህዝብ ጀርባ አማራን ህዝብ በመካድ ጦርነቱን አማራ ክልል ጎትቶ ካስገባ ጀምሮ መከላከያ የተባለው ኃይል ተገቢውን ኃላፊነት እንዳይወጣ አማራ እንዲጨፈጨፍ የተለያዩ መሰረተ ልማቶች እንዲወድሙ ማድረጉን ታየ ደንዳ እንግዲህ በግልጽ የተናገረበት ሂደት አለ። አማራን አጠፋለሁ እስከ ማለት መድረሱ በግልጽ የተገለጸ ጉዳይ አለና አማራን አጠፋለሁ ለሚል ሰውዬ እጅ እየሰጡ አይ ትግሉ ተጠልፏል ከኤርትራና እንደውም ከግብፅም ከህወሓትም የነሱን አጀንዳ ለማስፈጸም ነው ይላሉ። ለመሆኑ በአማራ ህዝብ ላይ ጦርነት የተከፈተው መቼና እንዴት ነው ከሚለው ጀምሮ ዛሬ አዲስ እየመጣ ያለው ክስና አጀንዳ ምን ለማድረግ ነው የሚለውን እጅ ከሰጡት ግለሰቦች አኳያ እንዴት ነው የምታየው? አመሰግናለሁ ሀብቴ። እንግዲህ በአገዛዙ በኩል ወይም ደግሞ ማለትም የአገዛዙን እግር ልሰው የገቡ ሰዎችን በተመለከተ ብዙ ማለት የሚኖርብኝ አይመስለኝም። ግን ያው ማለት ስራቸው ተግባራቸው በተለይም የብዙዎቹ ከጥቂቶቹ በስተቀር የብዙዎቹ ይታወቃል መጀመሪያ። ምክንያቱም ያን በሁለት ከፍሎ ባጭሩ ማየት ይቻላል። አንደኛ ገና ከመጀመሪያው እርካሽ ተልዕኮ አንግበው በአገዛዙ የጸጥታ ተቋም አማካኝነት ወደ ትግሉ የተቀላቀሉ አጠቃላይ እንቅስቃሴውን ለመመረጅ ሰርገው የገቡ ኢንሰርጀንቶች ናቸው እነኚህ ማለት ነው። እና መረጃን እንዴት እየሰበሰቡ እያንዳንዷን የውይይት መድረካቸውን በተለይም ትግሉ ወደ አንድነት በሚመጣበት መንገድ በተሞከረበት ሰዓት የጋራ ድርጅት ለመመስረት ላይታች በሚባልበት ሰዓት ተከታታይ የሆኑ ውይይቶች በሚካሄዱበት ሰዓት እነኛን ውይይቶች እጅግ በጣም ወሳኝ ሰው በመምሰል የትግሉ ተቆርቋሪ የትግሉ ዋና አራማጅ በመምሰል የትግሉን ሂደት እና በተለይም የየራሳቸውን የፋኖቹን በየነበሩበት አደረጃጀት በተለይም እውነት ለመናገር በአፋድ ውስጥ የነበሩት በኋላ ወደ አፋድ ተጠቅልለው ገብተው የነበሩ ሰዎች እና ዛሬ ወጥቶ የምናያቸው ገና ከመጀመሪያው ማለት ነው ከመጀመሪያው እርካሽ ተልዕኮ አንግበው እንግዲህ አላቅም እውነት እኔ እንግዲህ አንተ በራስህ ቤተሰብ ላይ በራስህ ህዝብ ላይ ማመፅ እንደማለት ነው ወይም ደግሞ ያንን መደገፍ ማለት ነው። በጣም ከባድ እንደዚህ አይነት ነገር ማለት ነው። እና ይሄንን እንግዲህ አስችሏቸው እነኚህ አስቻለው ነው የምላቸው እንግዲህ እነኚህን ሰዎች ማለት ነው። እነኚህ ሰዎች ገና ከመጀመሪያው የትግሉን ይባል ማለት ነው የትግሉን ሂደት ያውም ወደ አመራርነት ደረጃ ሰርገው በመግባት በጣም ተቆርቋሪ ወሳኝ ሰዎች በመምሰል ቁልፍ ሰዎች የድርጅቱ የትግሉ ቁልፍ ሰው በመምሰል ሰርገው በመግባት መረጃዎችን በእያንዳንዷ ሂደት ውስጥ መረጃዎችን እየሰበሰቡ እንዴት ዲሲሚኔት ሲያደርጉ እንደነበረ ያው የዛሬ የኋላ ታሪክ የመጨረሻው ታሪካቸው ምን እንደነበረ የኋላ ታሪካቸውን ግልጽልጥ አድርጎ አሳይተውናል። እንደነ መስፍን ከፈለኝነት በቀጥታ ከኢንቴሊጀንስ ኦፊሱ የተመደበ በጣም እምቡር የሚለው እንግዲህ እንደዛ አይነት ቁልፍ ሰው በመምሰል መረጃዎችን ከሁለቱም ወገን ከዛም ከዚህም ልቅም እያደረጉ እየሰጡ ተቆርጠው በኤአይ የተለየ ማስተካከያ እየተደረገባቸው ለአገዛዙ ፕሮፓጋንዳ በሚመች መንገድ እንዴት ይበተኑ እንደነበረ የኮንቨርሴሽኖች ምናምን እንዴት ይወጡ እንደነበረ የምናውቃቸው ናቸው። አገዛዙ በራሱ ኢንቴሊጀንስ መስመር በኩል
የመጥለፍ ስራ ይሰራል፣ ያው ይታወቃል። ነገር ግን እነኝም ሰዎች እዛ ውስጥ ሆኖ እያንዳንዱን ሚስጥራዊ ውይይት ሳይቀር እያወጡ እየሰጡ እየተቆራረጠ በፌስቡክ እና በተለያዩ ሶሻል ሚዲያ ላይ ስንሰማው የነበረ ነው። አንዳንዴ ቅሬታ ሊፈጠር ይችላል ብያለሁ ቀደም። በሆነ አጋጣሚ በጣም እኔ አንተን ባከብርህም አንተ እኔን ብታከብርም አንዳንድ ጉዳዮች ላይ ላንስማማ ስንችል ጊዜያዊ አለመግባባት ሲፈጠር ከዛ ጋር ተያይዞ አንተም ስሜት ይኖራል ወይኔም ስሜት ይኖረኛል እና ያንን በምናገርበት ሰዓት ያ እንዴት ጎጂ እንደሚሆን ወደ ኦፊሻሊ ዲስሚኔት ሲደረግ ማለት ከፕሊሳይዝ ሲደረግ እንዲህ አይነት ኮንቨርሴሽን ምን ያክል እንደሚጎዳ የሚታወቅ ነገር ነው። ያንን አገዛዝ በሚመቸው መንገድ ተጠቅሞበታል ማለት። ስለዚህ እንደዛ ሰርገው የገቡ ሰዎች ከመጀመሪያውም ነበሩ ብዬ ማለት እችላለሁ። ሁለተኛው በጊዜ ሂደት በተለያየ ርካሽ ምክንያት ማለት በጥቅም የሚገዙ ሊኖሩ ይችላሉ፣ በመሰላቸት የሚገዙ ይኖራሉ፣ በአቋም መዋዠቅ በአቋም መላላት የሚከተለ ሰራዊት በአንተ ላይ መተማመን ሲያጣ ትቶ ሲሄድና ወደ ጠንካራ አደረጃጀት በራሱ ሰራዊቱ ጠንካራ አደረጃጀትን እየፈለገ ሲሄድና ሲገባ እና በእጅ ያለው የሰው ኃይል እየመነመነ ሲሄድ ወደ ተቃራኒ ኃይል የተሻለ ነው አደረጃጀቱ የተሻለ አመራር ነው ያለው በሚል ትቶ በሚሄድበት ሰዓት ነው። ለምሳሌ ኮሎኔል ፋንታሁንን መውሰድ እንችላለን። ሰራዊታቸው አይደለም አብሯቸው የነበረው ኮሎኔል ሞገስ እንዴት አይቶ ሰልችቶት እንዴት እንደሄደ የሚታወቅ ነገር ነው። ሰራዊቱን በሳቸው ዙሪያ የነበረ እንዴት ወደ በመሬ ወደሚመራው አደረጃጀት እንዴት እንደሄደ የቅርብ ጊዜ አንድ አመት ትዝታ ነው። ስለዚህ በዚህና በተለያየ ምክንያት በራሳቸው ምክንያት እንደተባለውን በጤና ምክንያት ምናምን የሚለው ያ አዋጭ ነው ማለት ያ ትክክል ነው ብዬ ባልን በራሳቸው ተልካሻ ምክንያት ብቻ ሄደው እጃቸውን ሰጥተዋል ለዚህ አገዛዝ ማለት ነው። ምን የተለወጠ ነገር አለ? በህዝቡ ላይ የሚደርሰው መከራ ባይናቸው አይተውታል። ልክ እኔ እሳቸው ከሰጡት መግለጫ ወይም ማብራሪያ በኖሚናል የፊርማ ምናምን ስነስርዓቱ ላይ የተናገሩት አንድ ቁም ነገር አለ። አምልጧቸው ሊሆን ይችላል። ያገዛዙን ቡጅሌ የመረጃና የብተና ኃይል አጠገባቸው ቁጭ ብሎ አፍጥጦ የሚያቸው የነበረው ያሸማቀቀ ማለት ነው። ሁለት ነገር ጥሩ ተናግረዋል። አንደኛ ያለው የፋኖ ኃይል በጣም ከፍተኛ መሆኑን በህዝብ ላይ ግፍ እየተፈጸመ መሆኑን ያኔ ያመችም ፋኖ ከፈጸመው እሳቸው ፋኖ አይደለም የሚፈጸመው ያውቁታል። ግፍ በህዝብ ላይ እየተፈጸመ መሆኑን አንጸባርቀዋል። የተነሱበት ለበረሃ ወደ ጫካ የገቡበት ለትግል የገቡበት ምክንያት በጣም በትክክለኛ ምክንያት እንደገቡ በበቂ ምክንያት እንደገቡ ያችን ለማንጸባረቅ ሞክረዋል። እና ሁለተኛው እንግዲህ በተለያየ ምክንያት ተንሸራተው በጊዜ ሂደት የገቡ ሰዎች ናቸው ብዬ ነው ማምነው። የመጀመሪያዎቹ በቀጥታ ገና ከመጀመሪያውም ድርጅቱ ሲመሰረት ትግሉ ሲጀመር የትግሉን ሂደት ለመገምገም እና መረጃ ላገዛዙ ለዚህ ርካሽ አገዛዝ መረጃ እየለቀሙ ለማስተላለፍ ቀድመው ሰርገው የገቡ ሰዎች እንደነበሩ የኋላ ስራቸው የዛሬ ስራቸው የመጨረሻው ተግባራቸው አጋልጧቸዋል ማለት ነው። ሌሎቹ ደግሞ በጊዜ ሂደት በተለያየ ምክንያት ማለት የሚመሩት ሰራዊት እየከዳቸው በመምጣቱ ማለትም ወደ ጠንካራ አደረጃጀት ትቷቸው በመሄድበት ሰዓት አብሮ የነበረ ቃንጃ የሚባለው አመራር ለምሳሌ ኮሎኔል ፋንታሁን ኮሎኔል ሞገስ ከመጨረሻው አይቶ መጨረሻ ላይ ግን ቀጥታ ወደ ጠንካራው አደረጃጀት ነው የሄደው። ሰራዊቱን በሳቸው ዙሪያ የነበረም ሰራዊት ትቷቸው ለመሄድ ተገደደ መጨረሻ። ምክንያቱም የአቋም መላላት የአቋም መዋዠቅ ሲያጋጥም ያልተገባ ነገር ውስጥ ምናምን ሲገባ ሰራዊት ሞራል አለው የሰለጠነ ነው። ከመስመር በወጣ ቁጥር ትቶ መሄዱ የማይቀር ነገር ነው እና በዛ ምክንያት ትቷቸው ሄደ። በተለይም ያ የዳውንት ምናምን ድርድር ወር ውይይት የሚባለው ነገር ያመጣው ጦስ በጣም ከባድ ነው በእውነቱ ማለት ነው። በትግሉም ላይ በራሳቸውም ላይ ዞሮ ያመቸም አልፏል። አሁን አንድነት በተፈጠረበት ሁኔታ እሱን ማውራቱ ተገቢ አይሆንም። ለማንኛውም ግን እንደዚህ የሚከዱትን ሰዎች የሚሸበለሉትን ሰዎች በሁለት ከፍሎ በዚህ መንገድ ማየት ይቻላል። ከመጀመሪያው ያገዛዙን ርካሽ ተልዕኮ አንግበው የገባሉ፣ በሂደት ደግሞ በተለያየ ምክንያት የተንሸራተቱ ሰዎች አሉ። ዛሬ ገብተዋል። እነኚህ ሰዎች ምን አገኙ? ምንም ክብራቸውን ከማጣት ክብራቸውን የራሳቸውን ክብርና ህልውና ከማጣት ውጭ እና ከመርገጥ ውጭ ያገኙት ነገር አንዳችም ነገር አለ ብዬ ነው ያላምነው። የኔ አመለካከት ይሄ ነው። እነሱን በተመለከተ ቀጣይም ማንም ሰው ባፈነገጠ ቁጥርና ከመስመር በወጣ ቁጥር በመጀመሪያ ደረጃ ራሱን ነው የሚጎዳው። የአማራ ህዝብ ትግል በምንም ታምር ማንም ቢሸበልል ከዚህ በኋላ የሚቆም ነገር አይደለም። ማንም ቢሄድ ማለት ነገ አይበለውና አያረጉትም። እርግጠኛ ነኝ ዘመነ ቢሸበለል ወይም ሰንበዴ ቢሸበለል ይሄ ትግል በምንም አይነት ታምር የሚቆም ነገር አይደለም። በምንም አይነት ታምር ማለት ስለዚህ አክብር እንግዲህ ሰንደቅህን ተከተል መሪህን ብለን ነው እኛ የምንደግፋቸው። ይሄ ድርጅት ትግሉን ለድል እንደሚያበቃው አልጠራጠርም። በዚህ መንገድ በጋራ እጅ ለእጅ ተያይዘን ማድረግ የሚገባን ውጭ ያለው ዲያስፖራው ማድረግ የሚችለው ውስን ነገሮች ነው። ያንን አጠናክሮ መቀጠል አለበት። አንድ ከባድ የዲፕሎማሲ ድጋፍ ማድረግ ይችላል። የዲፕሎማሲ ፐብሊክ ዲፕሎማሲ ስራ መስራት ይችላል። ሁለተኛ የሀሳብ አስተዋጽኦ ማበርከት ይችላል። በተጨማሪ ደግሞ ለትግሉ ግብዓት የሚሆን ገንዘብ ጀነሬት ማድረግ ይችላል፣ መስጠት ይችላል። ለትግሉ በዚህ መንገድ መታገልና ከፍተኛ አስተዋጽኦ ማበርከት ይችላል። እነኝህ ሶስት ነገሮች አጠናክሮ መቀጠል ከቻለ ምክንያቱም ይሄ ትግል ለድል መብቃቱ የማይቀር ነገር ነው። ምክንያቱም ግብዓት ስለሚፈልግ ይህንን ግብዓት ማሟላት ይቻላል። የገንዘብ ድጋፍ ማድረግ፣ የዲፕሎማሲ ድጋፍ ማድረግ እና ከተቻለ ደግሞ የሀሳብ ድጋፍ ማድረግ። እኔ ይሄ የምናገረው ሁሉ በደንብ ያውቁታል እነሱ። አንዳንዴ በራስ ከሚነገር ወጣ ያለ ሰው ደግሞ ሲናገር የበለጠ ትኩረት እንድትሰጥ ያደርጋል። በተለያዩ ጉዳዮች ምናምን ስትወጠር ያላስተዋልካቸውን ያላያቸውን ነገር ያው ልታገኝ ትችላለህ በሚል ሀሳብ ነው እኛ ሀሳብ የምንሰጠው እንጂ በእርግጠኝነት ከባድ ብቃት ያላቸው ከፍተኛ አቅም ያላቸው ሰዎች
በደንብ የሰለጠኑ ኤክስፐርቶች ሁሉ አሏቸው። ዛሬ ትግሉን በጣም ከፍተኛ እውቀት ያላቸው ሰዎች የተቀላቀሉት በሁሉም አቅጣጫ ማለት ዛሬ አይደለም ገና ከመጀመሪያው። አሁን ደግሞ አንድነቱ ከተበሰረ በኋላ ዛሬ በሰራዊት ውስጥም በአገዛዙ ውስጥ ያለ መሳሪያ አንጋች ሳይቀር ተደራጅቶ በመቶና በሻምበል ሆ ብሎ እየገባ ነው ያለ። አድማ በተነው የገዛ ወገኑን ማበሻቀት በገዛ ህዝቡ ላይ ግፍ ከሚፈጸም ኃይል ጎን ሆኖ የሚዋጋው ሁሉ ዛሬ እየተጸጸተ የትግሉ በተለይም ወደ አንድነት መምጣትና አንድ የሆነ ድርጅት መፈጠር ትልቅ አስተዋጽኦ እንዳለው የምናየው በዚህ ነው። ገና ከመጀመሪያው ገና ካሁኑ ሳምንት ባልሞላ ጊዜ ውስጥ በመቶና በሻምበል እየተደራጀ ከነሙሉ ትጥቁ ድርጅቱን እየተቀላቀለ ነው ያለ። ይሄ ሁኔታ ትልቅ ጥቅም አለው ማለት ነው። የድርጅት መመስረት ያለን ግባት አጠቃላይ በደንብ ያለውን ግባት በሙሉ አሟጦ በአንድ ወጥ በአንድ መስመር መጠቀም ይቻላል። አንድ እቅድ ወታደራዊ እቅድ ማውጣት ይቻላል። አንድ ወታደራዊ ኦፕሬሽን የተጠና ኦፕሬሽን በታቀደለት ጊዜና ቦታና ሁኔታ መተግበር ይቻላል ማለት ነው። ያለን ግባት እንደ አስፈላጊነቱ እያንቀሳቀሱ መጠቀም ያስችላቸዋል። አስፈላጊ በሚሆንበት ቦታና ጊዜ ማለት እና ትግሉን ወጥ በሆነ መንገድ አንድ በሆነ መንገድ ለመምራት እና የሰው ኃይላቸውን ወጥ በሆነ መንገድ ዩኒፎርም በሆነ መንገድ ማደራጀት የበለጠ ማሰልጠን ነገም በሚጠቅም ለሀገር በሚጠቅም መንገድ ለአማራ ትግል ብቻም ሳይሆን ለሀገር ነገ ለምትፈጠረው በኢትዮጵያ ማለትም ነገ እውን ለሚሆነው ስርዓት የሚጠቅም ጠንካራ ሰራዊት እየገነቡ መሄድ ያስችላቸው እና በርካታ ጀግኖች ናቸው እየተቀላቀሉት ያሉ። ለምሳሌ እነ ኮሎኔል አበራ አዛነው አመት ሊሆናቸው ነው እነኚህ ከተቀላቀሉ ማለት ነው። ትግሉ ሄደው አሁን እኚህ ሰው የፈንጅ ኤክስፐርት ናቸው። በጣም የታወቁ የፈንጅ ኤክስፐርት ናቸው። ነገ ሌሎችን በጣም ለትግሉ ከፍተኛ አስተዋጽኦ ሊያደርጉ ቴክኒካል እውቀት በጣም ያላቸው ሰዎች ወደ ትግሉ እየተቀላቀሉ በሄደ ቁጥር ነገ በተሻለ ደረጃ ላይ ይህንን የትግል መስመር እናየዋለን። በአጭር ጊዜም ለድል ይበቃል ብዬ ነው የማምነው። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ከረጅም ጊዜ ዝምታ በኋላ ያው ብቅ ብለሃል። እንዳልኩት ወደፊትም በሌሎች ወቅታዊ ጉዳዮች እንደምንወያይ ተስፋ አደርጋለሁ። ለሰጠህን ማብራሪያ ከልብ አመሰግናለሁ። መልካም ቀሪ ጊዜውን ለመቶ አለቃ ሳሙኤል። አሜን። አመሰግናለሁ። ሴሪስተልኝ በጣም አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡን ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።